ጉራጌ እንግዲህ ለስራ ነው ከሀገር የሚወጣው። ለምን እንደሚሰራ ባያውቅም መስራት ይወዳል። እና ያ ተጽዕኖ መሰለኝ እናትየው እየሰራች ያለችውና መስራት እፈልጋለሁ ካለች ቤት ውስጥ በዲፕረስ ከምትቀመጥ ዋይኖት አትሰራም። ያ ቤት ውስጥ ብትቀመጥ ዲፕረስ ውስጥ ነው የምትወድቀው። ሀገር ቤት ቤተክርስቲያንና መስጊድና ምናምን ሀዘንና እድር የለመዱ እናቶች ወላጆች ይከብዳቸዋል። እና እሷ እንደውም ባላቸው ሙያ እድሉ ተሰጥቷቸው አግኝተውት በዛ ነገር ላይ መሰማራት ከቻሉ ሺዝ ናይስ ጎበዝ ናት ማለት ነው። አይ ቲንክ ይህን ኮሚኒቲ የከፈተችላት ራሷን ልጇ ናት እንጂ ስሪና ቀልቢኝ አላለቻት። ገብቶቻል? ስሪና ቀልቢኝ አላለቻት። እናቴ የፈረስ ጥርስ ትፍቅ ነበር አሜሪካ ላይ ምንድን ነው። ከዛን 2 ጥርስ ተሰበረባት፣ ኢንሹራንስም ሳይከፈላት ምን አባቱ ብላ ማሽን ይዛ ገብታ አሁን ልብስ ታጥባለች ሀገር ቤት። ይሄ የእሷ ዴስቲኒ ነው። ምን አገባኝ። ያ ማንም ሰው የሚኖረው የራሱን መክሊት ነው። ማንም ላይ ተደግፈው መክሊትን አይመጠምጥም። ሰው ፈንገስ ካልሆነ በስተቀር የራሱን መክሊት የራሱን እድል አስቀምጦ የሰው ሲመጠምጥ አይውልም። የፈንገስ ባህሪ ያላቸው ሰዎች ናቸው እንደዚህ የሚያደርጉት። እና እናትየው አንድ ጉራጌ ናቸው። ጉራጌ ስራ ይወዳል። 2 ደግሞ እቤት ውስጥ ዲፕረስ ከሚያደርግ እንደውም ልጅቷ በደለቻት የሚባለው መቼ መሰለሽ ስራ እንዳትሰራ አድርጋ እቤት ውስጥ ብቻ አገልጋይ አድርጋ ብታስቀምጣት እሱ ይከብዳል። ለምን በስተርጅና ልጆችን ማሳደግ ከባድ ነው። ባይዘው ያ ለዛው ፈረንጅ ሀገር በርገር እና ምናምን እየቀመሱ የሚተፉ ልጆች አይደለም። እና ሲጀመር እናትየውን ቶፒክ ያረግሽው አለ ርዕስ ነበረ። አሁን ቪዲዮዎቹን ሳይ ማለት ነው አለ ርዕስ ነበር። እናትሽን ከክትፎ አውጫት፣ እናትሽን ከምን አውጫት ስትይ ነበር። ክትፎ ስንት ብር እንደሚሸጥ አታውቂ። እሷ ኢንተርቪው ላይ አማጥኩኝ ያለች ሆስፒታል ውስጥ የደረሰባትን ቻሌንጅን የተናገረችው ይገባኛል። ያ የተናገረችው ነገር አቴንሽን ሲከር ብቻ ናት። ምንም ያስተላለፈችው መልእክት የለም። ሺዝ ኖት ስፔሻል ማዘር፣ ምንም ነገር አይደለችም። ግን ስለ እናቷ እኔ እንደዚህ ነው ቤተሰቤ ሀብታም ነው ምናምን ብላ አልተበጠረቀች። ብትበጠረቅ ኖሮ እስቲ ሂጂና እናትሽ እንደዚህ አውጪ ይባላል። አለ ርዕስ ነው እናትሽን። አንቺ ገና ለገና ኢንፎርሜሽን ስለደረሰሽ ብቻ አውቅሻለሁ ለማለት ነው እናቷን የከተትሽው እንጂ እናቷ ቶፒክ አልነበረች። ቶፒክ አልነበረችም። ልጅቷ በቤተሰቧ ዙሪያ ላይ ምንም የተሰጠችው ነገር የለም። በእርግዝናዋና በሆስፒታል ዙሪያ ነው ስትለፈልፍ የነበረው። ጀስት አቴንሽን ትሰግል። ግን አንቺ ቶፒክ ስታረጊ አየሽ እንትን ሲሆን አንቺ ላይ እቺ ገፊ ሰፊ እያሉሽ ነው ያሉት ማለት ነው። ልክ ዴዚ ላይ ስታረጉ እንደነበረ ማለት ነው። ያ እና ሰው ማታ ደናደር ብላችሁ ጠዋት እንዴት አደርክ ላትሉት ትችላላችሁና ለዛ ደግሞ ሰዎች ተጠያቂ መሆን የለባችሁ። የሰው ልጅ እድሜ በሰው እጅ ላይ የለም በሰው ካልሞተ በስተቀር። ያ እና ኮሶ በጣም እየተንጠራራሽ ነው። እዚህ ጋር ትልቅ ምልክት አለሽ። እዚህ ጋር አንድ እንዳይጨመርልሽ ተጠንቀቂ። ይመችሽ። እንቁርቲ ግርግሩን ተጠቅማ ኤኒታይም ኮሶን ሞቀጥ ወይ ደግሞ እንድትታሰርብላት ነው የምትፈልገው። አይ ነው እንቁርቲ አንድ ነገር በእርግጠኝነት ልንገርሽ፣ እናቴ ትሙት ኮሶ አትታሰር በምንም ነገር። ይሄን ጋራንቲ ይገባልሻል። ግን እንቁርቲ አንቺ ስለ ቤተሰብ ምናምን እንዳታወሪ ባይዘው። አንቺ የደነዘዘች ኤሊ እንዲገብተሽ እንዲምትወጪ ሴትዮ ስለ ቤተሰብ እንዳታወሪ። ለምን እንደሆነ ታውቂያለሽ? ቤተሰብ ከብዶሽ ልጆችሽ የት ነው ያሉት? ኢትዮጵያ ጥለሻቸው ራይት። እንደ እናት ማውራት አትች። አንቺ ልጆችሽን ኢትዮጵያ በ4 ዓመትና በ3 ዓመት የሄደሽ የሰጠሽው የላክሽው ለባልሽ የላክሽው ምን ልታረጊ ነው ብትበይ ምን ልታረጊ? ልታወሪ ቁጭ ብለሽ በቃ በሰፊው ልታወሪ። ሚጨቀጭቅሽ የለም ሚነተርክሽ የለኝ አራራና እኔ ስንግለኝ እያልሽ ጀል የለም ሊንክ ለመደበላለቅ ትገቢያለሽ። የ10 ሰዓት ቪዲዮ ላይ 10 ደቂቃ ታውጫለሽ። ቢፎር እና አፍተር ጀስት ልጆችሽን ጥለሽ። ልጆችሽ አሁን አያውቁሽ፣ ጣምሽን አያውቁ፣ ጠረንሽን አያውቁ። በወሬ ሱስ የተነሳ በዲፕረስ የተነሳ ስለ ቤተሰብ አንቺ ኮሜንት ማድረግ አትች። ዝም ብለሽ እንትና ቢፎር እና አፍተር አውጪ። እሱን ደግሞ ከኔ ነው የወሰድሽው። ባይዘው እኔ ኤነርጂ ባስጠላኝ ሰዓት አንቺ ኦልሬዲ በአዲስ እየተነሳሽ
ሰው ለልጁ ሪስፖንሲቢሊቲ እንዲህ ቁጭ ብዬ በሰፊ ለማውራት ስል ልጄን አፍሪካ ላይ ከላኩት እኔ ስለ ልጅ እንዴት ነው የማወራው? የት ነው የማወራው? የት አባሽ ነው የሚያውቁሽ? ከእንግዲህ አሁን የት ነው የሚያውቁሽ? አንዳንድ ጊዜ ማውራት ያለበት ሰው አለ፣ የሌለበት ሰው አለ። አንድ ግን ልንገርሽ፣ እንደፈለገ እየተጣሏት አንቺ እነ ሌዝቢያን ግሩፖች እናቴ ትሙት ጥፋት አጥፍታ ሊያ ከታሰረች እኔ ሄለን ዝም ብላ ለፍላፊ ነው ትኛለሽ። የፈለገ ጥግ ብትሄጂ እንደዚህ የሚነካ ሰው የለም። ይቅርታ ትጠይቅ። ለምን እናትየውን አለ ቶፒክ ነው ቶፒክ ስታደርጋት የነበረው ኮሶ ማለት ነው። ያ አለ ቶፒክ ልጅቷ መናገር ትችላለች። ምን ትላለች? ሴትዮዋ በራሷ ዛቢያ ነው ስትሽከረከረ የነበረው ራይት። እናትሽን ከእንትን አውጪ ከምን አውጪ። ክትፎ አለም ሳምቡሳ መሸጥ ያዋጣል። ውጭ ሀገር ላይ ከተሸጠ ሊስትሮ ያዋጣ የለን እንዴ? ሰው ብቻውን ከኖረ ሊወድቅ ይችላል። የሚያነሳው ሰው ላይኖር ይችላል። እና በእንደዚህ አይነት ክፍተት ውስጥ ማንም ሰው መወቀስ የለበት። ሰዎችን ለመጉዳት አትሯሯጡ ጋይስ። እቺ ልጅ ይህን ሰሞን መነጋገሪያ ነበረች። ኮረኮምናት ምናልን የአጋጣሚ እያለ እናቷ ሞታ፣ እናቷን ደግሞ በእናቷ እሷን ሞገር ጋይስ ተው እንጂ ለሰው ጭንቅላት። እንደገና አሁን በቅርብ ነው የወለደችው። ደግሞ ሆርሞኗ ተቀይሮ ሌላ ነገር ውስጥ እንዳትገባ ጋይስ። ያ እግዚአብሔር ያጽናሽ። እሺ አናየ አብሽር። ያ ይገጥማል፣ ነገሮች ይደራረባል። ያ ልጅቷ ይሄን ያህል ክፉ ሴት አይደለች። ጀስት አቴንሽን ትፈልጋለች። እንዳየዋት ከሆነ ትኩረት ትፈልጋለች። ያኔ አዶኒያስ ሲመጣ ሄዳ የተቀበለችው ትኬት አትገቡ ምናምን ስትል እንደነበረ አሁን ያየሁት ገብቶቿል። ያ እንጂ ይሄን ያህል ክፉ ሴት ምናምን አይደለች። የእናቷን ቪዲዮ ወደኋላ እንትን ስል በጣም ስነ ምግባር ያላቸው እናቶች ሁሉም ዲሲ አካባቢ በጣም የሚወዷቸው ሰዎች ምናምን ናቸው። እና ሲጀመር አለ ቦታቸው ነው ቶፒክ ስታደርጊያቸው የነበር። ሂጂ ከክትፎ አውጫቸው። ክትፎ እንዴ ክትፎ ቤቶች ምን አይነት ደረጃ ላይ ነው ያሉት? ምን አይነት ደረጃ ነው ያሉት? እሷ ዝም ብላ አንድ ሳምንት ሰራ መሰለሽ እንዴ? ለሙሉ ባን እንኳን ብታዘጋጀው እሳቸው ናቸው። ያ እንዴ ቀላል እንትን ነው። ራሳቸውን ችለው ነው እኮ ሊኖሩ ለቤት ተከራይተው የሚኖሩት። እናትየውን እየተጫነች እንዳውም ቢሆን ኖሮ ቤት ውስጥ እንድትኖርና ግን ይህን ስራ እንዳሰራ ሁላ ታደርጋን ነበር። እና ሲጀመር አለቦቷ ነው ቶፒክ ስታደርጊያት የነበረው። ኦኬ ለዛ ሶሪ ብትይ ትልቅነት አጉል እንትን አለ። ያ ሶሪ ቶፒክ ያልሆነችውን ሴትዮ እንደዚህ ያደረግኳት ነፍሷን ይማር፣ አንቺንም እግዚአብሔር ያጽናሽ ማለት እንትን ገብቶሻል። እሷ ላቀራራችው ተናግረሻታል፣ ተናግረናታል። ዛሴ ግን በዚህ አጋጣሚ እንደገና ደግሞ እናቷ ሞታ በእናቷ ስትወቀስ ጋይስ ሌላ ዳሜጅ ውስጥ ነው የምትገባው። እንደገና ትኩስ አራስ ናት ራይት። ትኩስ አራስ ስትሆኑ ደግሞ ሆርሞናችሁ ላይ ሊቀየር ይችላል ነገሮች ሲደራረብ ማለት ነው። እና ጋይስ ሪስፖንሲቢሊቲ እንውሰድ። እኔ እንኳን ልብ ገዝቻለሁ። ያ እና እንቁርቲ ግርግር ነው የምትፈልገው ባይዘው በኮሶ ላይ እኔ አጋጣሚ ህግ ጥሳለች ብላ የምታመለክትበት አካል ትፈልጋለች። በፈለገ አጋጣሚ በግርግርን ሁላ መጠቀም ትፈልጋለች። ኮሶ እንድትታሰር ወይም ደግሞ በህግ እንድትጠይቅ። ይሄ በህግ አያስጠይቅ። ራሷ መታን የተለፈለፈችው ለፈለፈች። ይሄ የህሊና ጉዳይ ብቻ ዛሴ የህሊና ጉዳይ ነው። ህሊናሽን እንትን ካለሽ ልክ እኔ ከዴዚ ጋር ነው እኩል የመጣልኝ። አይሽ ከዴዚ ኃላፊነት እንዴት እንዲትያታለሽ ያልኩሽ ነገር ያኔ መጣልኝ። ገብቶሻል? ያ አይሽ ዴዚ ላይ ስታረጊ የነበረው አሁን አንቺ ላይ አልመጣ። አሁን አንቺ ይመለከትሻል። አንቺ ግድያት ምናምን ብለሻል፣ ትሙት ብለሻል አላልሽ። ጀስት ከልጅቷ ጋር ስትናቆሪ ነበር ራይት? አይሽ በያና የዴዚን መልስ አሁን በቅርብ አገኘሽ። እኔ ለምን ነው ልጅቷን ተጠያቂነት ስሜት ውስጥ የምታስገቢያት ያልኩሽ። አሁን መልሱ ተመለሰልሽ። ለራስሽ ህሊና እግዚአብሔር ያጽናሽ ምናምን በይ። በቃ እዚህ ላያት እንዴ እንትን ሳምሪ ልታረጊያት ነው እንዴ? ፋኒና ሳምሪ ዘላለም ይተነተናል እንዴ?
ሰው የሆነ ችግር ሲገጥመው ላሽ ትለዋል። ያ እሱ ራሱ በቂ ነው ጋይስ። ያ እና ኢት ኢዝ ኢነፍ እና እግዚአብሔር ያጽናት። ዛሬ ገቡ አስክሬናቸው ወደ ሀገር ቤት ገቡ። ዴዚ ለወንድ ብላ ነው አቦ ወደዛ ሂጂ ንፍጣ ታገ የነበረ አንድ ልጅ 18 ዓመት ከሆነ በኋላ ምን ከሱ ትፈልጋለህ? እንዴ ጦር ትፈልጋለህ እንዴ? እንደ ኢትዮጵያ እከካ ለወንድ ብላ ታዲያ ሴት አፍቅራ እንድትሄድልሽ ነበር የፈለግሽው? ሌዝቢያን እንድትሆንልሽ ነው የፈለግሽው? ምን ነው የምትፈልጉት? ምን ነው የምታወሩት? ለወንድ ብላ ለምን ብላ በቃ ይሄ እኔ ልጁን ወድጄዋለሁ። ስለ ፍቅር አይገባችሁም እንዴ? ልጁን አፍቅሬዋለሁ አለቻት። እንዴት ታፈቅራለች? ሰው እንዴት ይባላል ጋይስ? ካፈቀረችው ነው። ያ ኢትዮጵያ ነው አሉ የሚቀበሩት። አይ ቲንክ ቅቤ እያነጠሩ ምናምን የቀበሌው ጠረን አለ። እንደገና ደግሞ ጋዙን እንትን ሳይሉ ትንሽ እንትን ብሎ ያ ሶሊ ሰላም ነኝ። ያ አንድ ሰው እቺ ዴዚ አሌክስን አፈቀርኩ አለች። ደግሞ የመጀመሪያው ይመስለኛል። እንዴት ታፈቅራለሽ? እንዴት ይባላል? ጥያቄውን ባይቀበል ነበር ሞርም ልትጎዳ የምትችለው እንደ መጀመሪያ አፍቃሪ እንደነበር። ሁለቱም ተቀባብሏልና ይሄ እንዴት እንደ እንትን ይሆናል? ለወንድ ብላ ጥላ ሄደቻት ምናምን ብቻዋን ታማ ነው እንዴ አልጋ ላይ ትላት ሄደች። እሷ ነበር እንደ የምትጦራት 18 ዓመት ስላሳደግሽኝ ያመሰግናል። አሁን ግን አይ ቹዝ ማይ ቤስት አለቻት። ዛሴት አመኑ እንጂ ጋይስ ሰውልን አስገቢው ሞዴሬተር ለወንድ ብላ ለምናምን ልክ እሷ ስትጦራት እንደነበረ ነው የምታወሩት። አንድ ልጅ 18 ዓመት በኋላ ሲወጣ ደስ ነው እንደሚል ራሱ መቻል ጀመረ። ጎበዝ ምናምን የሆነ የለም ሰልፍ ኮንፊደንሱን በራስ መተማመኑን እንዳዳበረ ነው እንትን የምትለው። ከቻልክ ትረዳዋል እዛው ባለበት በላይ በላይ ለወንድ ብላ ለምን ብላ ምናምን ማነው ቤተሰብ የወደደው ነው አግብተህ ስትኖር ነበር። ይሁን በአጥር እየተንጠለጠልክ አዳሜ ስትሳሳም አድገህ ለዴዚ ሲሆን ሌላ ነገር ታወራል። ይሁን ይሄ ጦር ያለው ቢል ደብዳቤ ስትላላክ የቆየ ሁላ እዚህ መጥተህ ድንግል ትጫወታል። እከካ ንፍጣ አይደል እንዴ? ሰው ንገርልኝ አቦ አይደለም። ቆይ ምንድነው ለፍቅር ብላ ስንቱ ለገንዘብ ብሎ እናትና አባቱን ከርቶ ሄዶ የለ እንዴ? ረሰው ሲል እናቱን ሊፕ የሚያረጋላል እንዴ? የሚያስጠላ ማለት እየተሳሰብን እንነጋገር እንጂ እንዴ ለወንድ ብላ ምናምን። እኔ እኮ ይሄ ነው እንዲህ ብትል ለወንድ ብላ ብላችሁ ለወንድ ብላ ለህይወቷ ስትል ነው ያላፈቀረችው ለራሷ የፈለገችውን ነገር ነው ለነፍሷ ስትል ለነፍሷ ደስታ ስትል ነው። ለምን ነው ወንድና ሴት የሚባለው? ገብቷል እንዴ? ታላቁ መጽሐፍ ይላል እኮ ሴት ልጅ እኮ ባሏ ከቤተሰቦቿን ከሚስቷ ከባሏ ጋር ትሁን ይላል። በቃ ምንድነው ልጅቷ ያደረገችው ኃጢአት ምንድነው እንዴ? አንድ ጊዜ የሆነ ምን እናውራ ወይ በምን እንክሰስ እኮ መባል የለበትም እንዴ? ወይ ምናልባት ሄሉ አንደርስታንድ እናርጋቸው ወይ አብረው ከእናቷ ጋር ልጁ እንዲያገባት ነው እንደፈለጉት። ምናልባት እንግዲህ ደግሞ እናትየው ካረፉ ከ2 ዓመት በኋላ ከጸብ በኋላ ነው እንደገና አሁንም ተጠያቂ የሚሆኑት። ገብቷል? እና አሁን ደግሞ ይሄን ሰሞን አንዷ ላይቭ ላይ ስታመጣ አይተ ነበራት። ያኔ ምጥ ምናምን አለ ፋንታው ለኢንተርቪው ሰጣ ነበር ባለፈው። እንደውም ትንሽ ሪአክሽን አድርጌባል ነበር። ኦኬ። እና እሷ ደግሞ ልክ ኢንተርቪዋን ሳጨርስ ገና ሳናወራበት እናቷ ደግሞ አረፉ። ገባ? እናትሽን ሳታሳርፊ አንቺ ኢንተርቪው ሰጫለሽ። የእናቷ ገዳይ አይነት ስሜት እንዲሰማት እያደረጓት ነው ያሉት። እዛ ላይ ደግሞ አስተያየት የሰጠችው ሊያ የምትባላት አንቺ ገፊ ነፊ ሰፊ እያሏት ነው ያሉት። እና ሁለቱም ለእናትየው ማረፍ ተጠያቂ አይደሉም። ሳይኮሎጂ ምን አለ መሰለሽ በጣም ብዙ ፐርሰናል ዲስኦርደር ያለባቸው ሰዎች አሉና
ፐርሰናል ዲስኦርደር ሲባል የሆነ አንድ ነገር ብቻ ይመስላችኋል። በጣም ብዙ ነው እና በዛ መታከም አለባቸው። ዝም ብሎ ሚዲያ አገኘው ብሎ ሐሳብ ይሰጥና አንድ ጥያቄ ሲጠየቅ የሚገባበት ይጠፋልና በዛ መንገድ መረዳት ያለብን ይመስለኛል። ይሄን ነገር ናድራ አንደርስታንድ አርጋኛለች። መጣ ደግሞ ያልሽው ወይ ያልከው ደግሞ ምጥምጣብ አንተ ቤት አልመጣው እኔ የምፈልገው ሰው ቤት ነው የመጣሁት። ሶል ጭራሽ ሞዴሬተር ይሆናል እዚህ ቤት ባይገርም ትላለህ እዚህ ጋር አይደለም። ሳይኮ የምሬን ነው። በጣም መታከም አንቺ ይሄንን ሲሪየስ አድርገሽ እንድትወስጂልኝ በፍቅር ጠይቃለሁ። መታከም ያለበት በጣም ብዙ ሰው አለ። ፐርሰናል ዲስኦርደር ማለት ኢሞሽናል ኢንተለጀንሱ ላይ ያልሰራ አለ። እንዴት ነው የምናገረው? ምክርና አስተያየት እኮ ማያውቅ አለ እኮ። ይሄ እኮ ነው አሁን ችግር የፈጠረብን እኮ ሳይኮ። ምክር እና አስተያየት ራሱ ሲሰጥ አስተያየትና ስድብ እኮ አለዩም እኮ ገና። ይሄ እኮ ነው ገብቶሻል? አስተያየት የሰጠ ይመስለዋል ሲስ እየተሳደበ እና አንዳንድ ጊዜ መመከር ምክር ራሱ እኮ ሕክምና ነው። ቢገባቸው እዚህ ጋር ቁጭ ብለሽ ኢንጆይ ያረግሽ ምናምን የሆነ ነገር ሊመስላቸው ይችላል። ሳክ አድርገው መውሰድ ያለባቸው ነገር አለ ካንቺ። ከዛ ያን ነገር አፕላይ አሁን ችግሩ ምንድነው? ሁሉም ተናጋሪ ሆነ፣ ሁሉም ምን ያውቃለው ሆነ። ዝምብሎ በማያገባው ይፈተፍታል። ስማ ሳይኮሎጂ ላቆላምጠ ብለህ ሳይኮ ስትል እኮ ሳይኮ ማለት የሳይኮሎጂ ችግር ያለበት ማለት ነው። ስድብ ነው እንዴ? ላቆላምጥሽ ብለህ እንደሆነ ይገባኛል። ለዛ ነው ዝም ያልኩት። ሳይኮ ሲሆን የእንትን ችግር ያለበት ሰው ነው። በሽተኛ ማለት ነው። ያ እንግዲህ አሁን የሳይኮዎች ሐካሚዎች ናቸው። አሁን የሆነ ሰው ይሄንን ብትይው የተሰደ ወይ የናቅሽ ወይ አላዋቂ እንዳረግሽ ምናምን ይቆጥራል። የሆነ ስላላወቅኩኝ ነው። አይ ሪሊ ሶሪ። ሳይኮሎጂ ጂን ጨምርበት ለማለት ነው። አንዳንዴ ጂንም ጠብ ብናረግበት ምንም እኮ እንደዚህ እርር ስትል ማለት ነው የሆነ ጎንን ትጎዳለህ። እና ሁልጊዜ ህይወት ራሱ ዓለም ራሱ አስተማሪ ነች። ዝም ብለህ እዚህ ጋር ሙሉ ሆነ አይደለም የምመጣው። እየተማርክ እየተስተካከልክ ምናምን ነው የምትመጣው። እና እቺን ልጅ ብትተዋት ህይወቷን ብትኖር አስተያየት ማታውቁ ከሆነ ደግሞ ስድብ የምትሰጡ ሰዎች አንዳንዴ አስተያየት እየመሰላችሁ እየተሳደባችሁ ነው። ስለዚህ ነገሮችን በማስተዋል አንዳንድ ዕውቀት ያላቸው ሰዎች ሊስቁባችሁ ሊታዘቧችሁ ይችላሉ ብዬ ነው ማስበው። እንዴ ምናልባት እቺ ልጅ የኔ ሚስት ብትሆን ብዙ ነገር ልላችሁ ይችላል። እኔ ስለናቷ ጀስት ሰርድ ፐርሰን ኢዝ በህይወቴ ቬሪ ዴንጀረስ ብዬ ነው ማስበውና ላልቀራረብ ላላገኛት ሁሉ ይችላል እኮ። በቃ ይሄ የኔ ፐርሰናል ላይፍ ነው ስለዚህ እኔ ስለ አንድ እኔ ህይወቱ ስለመጣች ሴት ወንድም፣ ስለመጣች ሴት አባት፣ ስለመጣች ሴት እናት፣ ዘመድ፣ ቅምቅማያት ምናምን ሊያሳስበኝ አይገባም። ለሷ ነው ማስበው። እሷን ነው አንደርስታንድ ላረገው የምችለው። እችም ልጅ ህይወቷን እንደዛ ነው ልትገልጽ የፈለገችው። እናቴን እጣላታለሁና ትቻታለሁ እኮ አይደለም ያለችው። በቃ የሆነ የራሴ ላይፍ አለኝ። ያንን ላይፍ ደግሞ በቃ ሬድ ላይን አበጅታ እየኖረች ነው። ስለተጣላቻት ነው ህይወቷ የተቀጨው የሚል ሰው እኮ አለ። የሆነ መድኃኒቷን ይዛባት ሄደች ነው የሚመስለው እኮ ሰው ሲናገር። ነድራዬ ግቢ ፐርሰናል ዲስኦርደር ያልኩሽ እዚህ ጋር ነው። በቃ ሳይኮ ማለት ይሄ ነው። ሄሉጌ ዋትስአፕ ግን ኮሶ የእውነት ይቅርታ ጠይቀች። እናንተ ስጽፉ ነው ያየሁት። እኔ ኮሶ በምን ደረጃ ላይ እንዳለችም አላውቅም። በውታይም ግን ቲክቶክ ላይ የተቆራረጠ አይቼ ስለ እናቷ የተናገረችውን ክፉ አልተናገረችም፣ ግን ቢሆንም እናቷ ቶፒክ አልነበረችም በዛ ጊዜ። ገባሽ?
ልጅቷ ስታምጥና ስትመጥመጥ ነበረ። እሷ ላይ ቶፒክ አስተያየት የምትሰጪው እንጂ እናቷን ክትፎ እንደምከትፍ ብቻ ኢንፎርሜሽን ስላለሽ ብቻ ማብጠልጠል ትንሽ ከባድ ገብቶሻል? ያ ቀጥይበት ነድራይ ያ በነገር ያ እናቷን እውነትሽን ነው። ይሄ ነገር ሳይመጣ በፊት እሷ እናቷ ላይ ራሱ ሄዳለች እና ያ አንዳንድ ጊዜ ላይፉ በራሱ መተጋገዝ ያስፈልገዋል ብዬ ነው ማስበው። ላይክ እናቷን ጠልታ ምናምን አይደለም እቺ ልጅ ያው የሀገሩ ሁኔታ መተጋገዝ ስላለባት አግዟት ይሆናል። እንደ እናትም ናቸው ደግሞ እሷ እንኳን ብትል እናት እሺ አይሉ ገባሽ? ቢካዝ ልጃቸው አሁን እየከፈተ ያለው አለ ነግራይ ከሊያ የበለጠ በጣም ሲያብጠለጥል ነገር እሱ ወደሱ ማዲያታ የሆኔ በጣም ሊያ ላይክ ልክ እንደተናገረች ነው። በጣም ሰፖርት አድርጓት ልክ ነች ምንም አታመጡ ምናምን እያለ ያለው የሚያሳዝን ነገር ነው። በነገሮች ላይ የነገሮች መገጣጠም ይሄ ነገር አፕን ሆነ እናትየዋ ላይ እንጂ ሊያ ትክክል ነች ብዬ አላስብም። ሄድዬ ቢካዝ ላይክ ሁሉም ሰው ውጭ የሚኖር ሰው ላይፉ በራሱ ከባድ ነው። ላይክ መተጋገዙ ምንም አይደለም ብዬ ነው ማስበው። እናትሽን ጠልተሽ ወይ እናቷን ጠልታ እናቷን እንድትሰራ ምናምን እንትን ብላ አይደለም እኔ ሳስበው ማለት ነው። ወደፊት ስትመጣ በነገሮች ላይ ማለት ነው አሜሪካን ራሱ ከገቡ በኋላ ፊዚካሊ ራሱ ደስ የሚል ለውጥ ነበራቸው። እናትየዋ በጣም ደስ የሚሉ ላይክ ያንግ እየሆኑ ነበር የመጡት። ያ ሲስተሙም ሁኔታው ምናምን ይሆናል የመልካምነቷን ነው እናትየዋን ወደፊት ያመጣችው ብዬ ነው ማስበው እንጂ ላይክ ሁሉም እናት ክትፎና አሁን የሚሰሩትን ስራ ኢትዮጵያ ላይ ቢሰሩ ከኢትዮጵያ ኩሽና ጋር ይርመጠመጡ ነበር። ግን በአሜሪካ ሲስተም እየሰሩ ተቀባይነት ያገኙ እናት ነበሩ። ደግሞ ለብቻቸው ተከራይተው የሚኖሩ ነበር ራይት ይኖሩ ነበር። ያ እንደውም ሄልዬ ላይክ እኔ በጣም ነው ማደንቃቸው። ጎበዝ ሆኑ። በቃ ደስ የሚል አቋም ደስ የሚል እኛ እናቶቻችን እንደዛ እንዲሆኑ ነው የምንፈልገው። በቃ ፊዚካሊ ነው የምልሽ የሚገርም ነው የተቀየሩት። እና ይሄ ምን ችግር አለው? ላይክ እናታቸውን ቤተሰቦቻቸውን አምጥታቸው እዚህ ምናምን አየሩ በራሱ ቼንጅ ያደርጋቸዋል፣ ይቀይራቸዋል፣ መልካቸው ይቀየራል፣ ሁሉ ነገራቸው ይቀየራል። ጉልበትም እኮ ይኖራቸዋል። ገባሻ? ብሬን ጌም ነው ይሄ። ኢትዮጵያ ደግሞ ቢኖሩ ኢትዮጵያ ሆነው ሰፖርት ብታረጋቸው አስበሻል? ሌሉ በኢትዮጵያ ኑሮ ማድ ቤት ነው ሲመጠመጡ ግፍት የማይል ህይወት ነው የሚኖሩት። ጠብ የማይል ህይወት ሁሉ ነገር ስራም ራሱ ላያገኙት ይችላሉ እንጂ ላያገኙት ይችላሉ። አሁን የሚሰሩት ስራ ኢትዮጵያ ላይ ላይኖራቸው ይችል ነበር ራይት? ያ እንዴ ብዙ ነገር አለና አንዳንድ ጊዜ የሆነ ስንናገር የሆነ በቃ ላይክ መናገር ስለቻሉ ፌመስ ስለሆኑ ሰዎችን በዚህ ልክ አታክ ማድረግ ሌላውም ይፈራል። ገባሻ? እና በቃ ደብቀሽ ነው መኖር አለበት ብዬ ነው ማስበው። ቢኮዝ ንግግራቸው በጣም ከባድ ነበር እና ደግሞ የእግዚአብሔር በጣም ከባድ ነው። እኔ ለሷ በጣም አዘንኩኝ። የማይድን ቁስል ነው ውስጧ የሚቀረው። ከዚህ በኋላ እንዴት ቀና እንደምትል እግዚአብሔር ይርዳት። ከእግዚአብሔር ውጭ ምንም ልንል አንችልም። እናት ነሽ። እናትን በምንም አትተኪውም፣ በምንም ነገር ማለት ነው። ወንድም ቢያልፍ ወንድም ሊኖር ይችላል። እምዬ ግን አንድ ነች እና እግዚአብሔር ጽናቱን ይስጣት። ከምንም በላይ ፈጣሪ ነው ሊያጽናናት የሚችለው። በሰውም ተጽናንታ እንትን የምትል አይመስለኝም። ፈጣሪ ግን ያው ከጎኗ አይቁም፣ ያጽናናት፣ መጽናናቱን ይስጣት ነው የምለው። ሄልዬ በጣም ከባድ ነው። ዮኒ ማዲያታሙ ሲያናግራት ልክ እኔም በሚያናግረው መንገድ ነው እሷ የሚያናግራት። ልጅቷ በራሷ ዛቢያ ከመበጥረቅ በስተቀር ሰው ደርሳ አታውቅም። እና ለምን እንደዚህ እየተንገሸገሸ እንደሚያወራት አላውቅም። እኔ እንኳን ስለምረግጠውና ቁስሉን ስለምቀሰቁስበት ነው። ገብቶሻል? እሷን በእንደዚህ አይነት መንገድ ለምን እንደሚያናግራት አላውቅም። ይሄ ማዲያታ ተቀባይነት ስላላት ምናምን እኮ ነው። ሄልዬ በጣም ዲሲፕሊን ነች። እውነት ለመናገር ያው ወደዚህ ወደ የሚዲያ ሰው ነች። ሄሉ ያው ቢዝነሱ ላይ ማለች፣ እናቷን ወደፊት ታመጣለች። እያንዳንዷን ነገር ምናየውን ነገር ነው የምትሰራው። አንዳንዴ አላቅም እይታም ሊሆን ይችላል ሄልዬ እንጂ የእውነት ለመናገር ሰው አትነካም። ግን ወደ ሚዲያ የመጣ ሰው ማንም አስተያየት ሊሰጠው ይችላል፣ ኔጌቲቭም ሆነ ፖዘቲቭ። ኦቨር የሆነ ግን ወታ ተሳድባ ምናምን የምታውቅ ልጅ አይደለችም። ወታ መልስ ሰጥታ እኮ የምታውቅ አይደለችም። ኢቨን እንኳን መልስ ስትሰጥ በዲሲፕሊን ነው መልስ የምትሰጠው እና
አላቅም ለምን በዚህ ልክ አንገፍግፎት ነው እሱ የሚናገረው። እናት በቃ ይሄ እንትኗን ራሱ እንደ ሴት ከሴት የበለጠ ነው የተናገረው። ዮኒ ለምን እንደሆነ እኔ ባላቅም ማለት ነውና አሁን ደግሞ ቢያንስ እንኳን ልጅቷን ማጽናናት ነው ያለብሽ። በጉዳትሽ ላይ ጉዳት መጨመር አይደለም፣ የበለጠ እንድትታመም አይደል። እቺ ልጅ አራስ ነች፣ አጥቢ ነች እና በዛ ላይ ደግሞ የእናቷ ነገር ይሄ እንደዚህ ሆና ድጋሚ ስንመጣት ምን አይነት ስብዕና ነው ሊኖረን የሚችለው? በጣም ከባድ ነው አካሄዱ፣ ንግግሩ በጣም ማዲያት እስከሚወጣበት እየለፈለፈ 100,000 ነው ስንት አይ ዶንት ኖ። እሷ 2 ሚሊዮን አላት ነው ያላችሁት? እኔ አላውቅም። በጣም ፌመስ በጣም ብዙ ፎሎወር አላት። በጣም ፌመስ ልጅ እኮ ነች። እኔ እኮ አሁን ነው ቶፒክ ሳደርጋት ያወቅኳት ባይዘው። እሱ መቼስ ከእሱ ትንሽ ፈቅም ያለ ሰው ሲያይ ያናድደዋል። ለምን እንደሆነ አላውቅም። በቃ ቁጭ ብሎ ነው እናቴን እኔ አምጥቼ አብዬና ታባና አምጥቼ ምናምን። ሚስቱ እኮ ነጭ ነች። ምን ሊሰሩ ይፈልጋል? ምን ሊሰሩ ልንገርሽ፣ ልጄን ይንሳይ ነው የምልሽ። ዮኒ እናቱን አይደለም ምንም ሰው ማምጣት አይችልም። እግዚአብሔር እኔም ጥያቄ ፈጥሮብኛል በነገርሽ ላይ ማለት እግዚአብሔርን ሄዱ እና ቢያመጣቸው ቢያንስ የሆነ ነገር ጨረፍታ እናይ ነበረ። ገባሽ? የሆነ ነገር እሱ እንኳን አይደለም እናቱ ማለት አይችልም፣ አቅሙ የለውም። ዮኒ ሲጀመር ፖሊስ ታክስ የሚሆን ሰው ነው እኮ። ታክስ ከፋይ መሆን አለብሽ እኮ። ሪስፖንሲቢሊቲ ሆነ ሰው ለማምጣት ለቪዚት ራሱ ገብቶሻል? ሂስ ቴክ ፉል ስታምፕ አይደለ እንዴ? እከካም ንፍጣም ለቂጡ እንኳን ማዲያት ክሬም ያልገዛ ሰው ኤግዛክትሊ ቢያመጣቸው እናይ ነበረ፣ የሆነ ነገር እናይ ነበረ። እሱ በአፉ መነገድ የለመደ ስለሆነ እንደፈለገ ነው። በቃ ውሸት ለሱ ምንም ነው። በቃ ውሸት ለሱ ኖርማል ነው። ስለዚህ መለፍለፍ ነው እንትኑ። አሁንም ቁጭ ብሎ ሲተነትን ስብዕና የሌለው የወንድ ቅሌታም እኔ እሱን ነው ያየሁት። በእውነት እግዚአብሔር ይቅር ይበለው። ኧረ በስመ አብ ሄልዬ ከባድ ነው። ብቻ አላቅም፣ የእሱ ይለያል። ቅንቅናም እንደሆነ ያስታውቅበታል። በነገራችን ላይ እሱና ጀዋር መሐመድ ቅንቅናምነታቸው ይታወቅባቸዋል። ሲቀኑ ሲመቀኙ ያስታውቅባቸዋል። ወደ ፖለቲካ አትገባችሁም። ለማንኛውም ዜድ በዚህ ጉዳይ ነው የምታወሪው? ሄለን እንደምን አመሻችሁ። እግዚአብሔር ይመስገን። በመጀመሪያ እንኳን አደረሳችሁ ለድንግል ማርያም ለኪዳነ ምሕረት። ትንሽ ኢሞሽናል ሆኛለሁ፣ ምክንያቱም ብዙም የሚዲያ ተጠቃሚ አይደለም። አንዳንድ ነገሮች ፖስት ላርግ እንጂ ገበናዬን እንደዚህ ወጥቼ እንዳልናገር ወጥቼ እንዲህ ነው እንዳልል እችን ፍራቻ ይሄንን ፍራቻ በሚዲያ ላይ እንዳይቀባበሉኝ ማንነቴን እንዳይጥሉኝ ማንነቴን እንዳያሳፍሩኝ አንገቴን እንዳልደፋ ይህን ፍራቻ ነበረ። ከትላንትና ጀምሮ ግን አሞኛል ሄለንዬ፣ አሞኛል። በእኚህ ሴት በእኚህ እናት እንደኔ እናት የሆኑት በሳቸው በጣም አሞኛል። እኔ ሚዲያ ላይ በወጣ ታሪኮች የሚያሳዝኑ ብናገረው በጣም እንትን የሚል ነው። ግን የዚህን የአበሻ ህዝብ የአንዳንዶች የክፉዎች ደጎች ያሉትን ያህል ክፉዎች በነሱ ቅስሜ እንዳይሰበር ነበረ እና አሁን እቺ ልጅ እንዳታርፍ ይሄ ሚዲያ ላይ የሚንሸራሸረው ሚዲያ ላይ የሚታየው እሷን መሸከም ሊያቅታት እሷን ልትቋቋመው ሊያቅታት ለምንድን ነው የምንቀባበላት? ለምንድን ነው የሚቀባበላት? አሁን ዮናስ አሟሟታቸውን አውቄያለሁ። የሞቱበት ምክንያት እንትናፍኗቸው ነው። ወድቀውን ስልቻ ውስጥ ተገኝተው ነው። ደክመው እሷ አሰርታቸው በማረፊያቸው ሰዓት እንደዚህ አድርጋቸው ምን ማለት ነው? እናት ነች። እንኳን ልጄ ልታርሰኝ እንኳን ልጄ ሰርታ ልታበላኝ ልታጎርሰኝ ቀርቶ ምንም የምትሆን እናት ነች። እናት ማማ ነች። ለምንድን ነው ይቺ ልጅ አሁን እንደዚህ አይነት ቁስል በእንደዚህ አይነት ነገር ልጅቷ ዲሞ እንድትሆን እንዳትቋቋም እቺ ልጅ ሰው ትሆናለች ብላችሁ ትገምታላችሁ? አሁን ሚዲያ ላይ የሚንሸራሸረው ነገር ዮናስ ትልቅ ሰው አይደለም እንዴ? ምን አለበት? እንዲሁም በርቺ፣ አይዞሽ፣ ጠንካራውኝ ከጎንሽ ነን እያሉ እንዳመበረታታት እንደዚህ አይነት ነገር እየተነገረ ልጅቷ
መቋቋም ልትሸከም ማትችለው ባሻገር እግዚአብሔር አይወደውም። በእውነት አይወደውም እና እኔ በጣም የተሰማ ምስጣት ማይክሽ ትንሽ ተቆራረጠ። ማይክሽ ተቆራረጠ። ተምዳው በጣም የተሰማኝ ነው። ማንነቴን ጠየኩት። እንዲሁም ካቆምንበት ነው የምናስጀምር። ችግር ማይክሽ የተበጣጠሰ ነው። እንደዚህም ታውራ ጋይስ ይውጣል። እንደዚህም ታውራ ይውጣል። ዜድ ሰላም ነሽ እህታችን? ተቆራርጠሻል። ዜድ ዜድ ነኝ አለሽ እህታችን? ሰላም ነሽ? ኔትወርክሽ ተበጣጥሶ ነበር። ያ ችግር የለውም። ኔትወርኩ ነፍስ እስከሚዘረረስ ወደ ተስፋነት እንሂድ። ተስፋ እንዳታወርዷት ዜድ። ይሁን አንዳንድ ነገር የምንጠይቃት ነገር ወይ እንዴት ዋልሽ እናቴ? ግቢ እህታችን። ሄሎ ወይ ሄሎ እናቴ። ወይ እንዴት ዋልሽ? ያ እግዚአብሔር ይመስገን። እንዴት ዋልሽ? ወይ ያ ረቢ አለን እግዚአብሔር ይመስገን። በቅድሚያ ነፍስ ማረላለሁ እናቴ። ያ ነፍስ ይማር ይሆናል። ያውና እኔ ትንሽ በጣም የኛ ሰዎች በጣም ያመመኝ ነገር ስላለ ነው። በጣም በእናትሽ በጣም እረኔ እንጃ እኔ ማውራትም አልችልም። በቃ አንዱ የሆነ ነገር ሲጀምር በዛ እየያዙ ነው። አሁን እች ልጅ መጽናናት ራሱ አልቻለችም። እውነት እናትን የመሰለ ሰው እናትን የመሰለች አታ በስንቱ ነገር በስ እኔ እንጃ። ኧረ እኔ በእውነት እኔ ለማን እንደምተነፍስ እግዚአብሔር ይስጥሽ። ትንሽ አንቺ ጋር እንኳን ልተንፍሰው በቃ ውስጤ ስላረረ ነው ሊያወራሽ እንደው አይቼሽ የገባሁትና እኔ በጣም ቆጭተውኛል። አውሪ በደም አውሪ። እየሰማሽኝ ነው? ያ እየሰማሽ ነው? ሄሎ ኔትወርክ ጋይስ ሄሎ። እሺ እና እኔ ሞት ነው በየቤታቸው ይግባ አልልም። ሞት ነው መቼስ ሞት ነው። እሷ ያየችውን ጽዋ ይዩት አልልም። በእውነት ግን እግዚአብሔር ልቦና ይስጣቸው። ይሄ ከሜዳ እየተነሱ የለጠፉ የሰውን ስም የሚያጠፉት እግዚአብሔር ልቦና ይስጣቸው። እውነት በቤታቸው ይግባ። እሷ ያየችውን መከራ እሷ ያየችውን ሀዘን ይዩት አልልም። እውነቴን ነው የምልሽ። እኔ ማናችንም ፍጹም አይደለንም። ሰው ሆኖ ሊሳሳት ሊያጠፋ ይችላል። ሰውን እንደማረም ወደ ሌላ ነገር ውስጥ ሀዘን ላይ ሌላ ሀዘን፣ መከራው ላይ ሌላ መከራ እየጨመሩ ኧረ እኔ አላቅም። ብቻ እኔ አላቅም። እኔ ኢትዮጵያዊ ስንባል ምን አይነት ስብዕና ምን አይነት እንትን ያለን ሰዎች እንዳለ እንደሆን አላቅም። ብቻ እግዚአብሔር አምላክ የዛሬዋ ኪዳነ ምሕረት ደጋግማ መጽናናቱን ይስጣት እግዚአብሔር ነው በእውነት ልል የምችለው። ሌላ ምንም አልልም። ብቻ የሚያወሩትን የሚያራግፉትን እግዚአብሔር ልቦና ይስጣቸው ከማለት ውጭ ምንም ልል አልችልም። እውነቴን ነው የምልሽ። እኔ በጣም ነው ያሳዘነችኝ። እጅግ በጣም ነው ያሳዘነችኝ። እጅግ በጣም ከሚባለው በላይ ነው። እውነቴን ነው የምልሽ። ውስጤ ነው ተሰበረው። የማርያም አራስ አንቺ እንኳን ትንሽ ያልጠነከረችበት ባልቆመችበት እናትን የመሰለ እምየን የመሰለ አታ አሁንም አላረፈም የኛ ሰው። አሁንም አላረፈም የኛ ሰው። ቢያንስ ትንሽ ከሀዘኗ እንኳን ትንሽ ትቋቋም እንኳን እያሉ አይደለም። እና እኔ እንጃ ብቻ ግን እግዚአብሔር ልቦና ይስጣቸው። ይሄ ቲክቶከር የሚባሉት ነቀርሳ አንዳንድ ሁሉንም አይጠቅሳቸውም አሉ። መልካምነትንም የሚሰሩ ስለ መልካምም የሚያውጁ አሉ። በዛው መጠን ደግሞ የሰውን ክፋትን እየፈለፈሉ ነጥብሽን የሆነ ነገርሽን እየፈለፈሉ የሚያሰፉ በቃ የወረ አጀንዳ ሲያጡ የሰውን እንትን የሚያሰፉ አሉና እግዚአብሔር ልቦና ይስጣቸው።
እጅግ በጣም ክርስቶስ አምላክ መጽናናትን ይስጣት ጨምሮ ጨማምሮን ምንም ልል አልችልም። እናቴ አመሰግናለሁ የኔ ውድ በጣም አመሰግናለሁ። ልቦና ይስጣቸው ከማለት ውጭ ምንም አልልም። እግዚአብሔር መጽናናትን ይስጣት። አይደለም ወይ ዝም ብዬ ነው የምሰማው። በቃ ሰው ተስፋዬ ተስፋ አይ በተስፋ ባራደ አዬ ወይዬ በቅርብ ታውቂያቸዋለሽ? የዛሬው ኔትወርክ በተስፋ መጠበቅ ነው። ያ ሃምብል ሰላም ነሽ ሄልዬ? ወይ ግብ የምወድሽ የማከብርሽ እህቴ ያረርች ሰላም ነሽ? ያ እኔ እንኳን ሴትዮዋ ዛሬ ነው አጋጣሚ ያዩዋቸው እና የኛ ጎረቤት ነበሩ። እኔ ተከራይቼበት የነበረበት የአሜሪካ ጎረቤት የኢትዮጵያ ጎረቤት ነው። ኢትዮጵያ እያለን እኔ የተከራየሁበት ቤት ፎቅ ላይ ነበር ቤታቸው የነሱና በጣም ደስ የሚል ኑሮ የሚኖሩ እቺም ውጭ ያለችዋም ልጃቸው እንደገናም ደግሞ ወንዶች ልጆችም አላቸው። በቃ ደስ የሚል ኑሮ የሚኖሩ ሴትዮ ናቸው። ምናቸው ራሱ ሊሄዱ እንደቻሉም ያው እንግዲህ አሜሪካ ሲባል ሁሉም ሰው ሌላ እንትን እሳቤ ስላለው ያ እንደዛ ግን ከሄዱ በኋላ እንደው እዛም ስራ ሊሰሩ እንደሆነ ልጃቸውንም ሊያግዙ እንደሆነ እንደዛ ነበር ሰፈሩ ሲወራ የነበረው። እዛም ግን የሄዱትም ስራም ሊሰሩም እንደሆነም ጭምር ነው የሰማነው። እና እንግዲህ እንደዚህ አይነት ደግሞ አደጋ በማጋጠሙ የሆነ በጣም ልብ ያዝኗል። እግዚአብሔር ነፍሳቸውን በገነት ያኑር። ግን ይሄ ሲሄዱም ለስራ እንደነበረ ያው እንደዛ ነው የሰማነው። ለስራም ልጃቸውንም ሊያግዟትም እንደሆነ ግን ሲኖሩ ለቪዚት ነበር የሄዱት። ከዛ በኋላ ያው ሙያቸው ስለታየ ከጊዜ ሂደት በቪዚትም ቢሄዱ እዛም በዛውም ነገሩን ወደ ስራ እንደሚቀይሩላቸው እንደዛ ነው አውርተው የሄዱት ሲሄዱ። ያ እየሰማሁ ነው። ቀጥል። ስለዚህ ያው ማንም ጠንካራ ናቸው ቢሰሩ ምንም ችግር የለውም። ይሄን ያህል እንደዚህ ተካብዶ የሚወራ ነገር አይደለም። ጤንነት ነው መስራት። ይሄን ያህል መጥፎም አይደለም። እዚህም ቢሆኑ ጎበዝ ታታሪ እናት ናቸው፣ የሚሰሩ እናት ናቸው። ለክፉ ጉራጌ ያለ ስራ መቀመጥ ብዘበት ነው፣ የማይሆን ነገር ነው እና ልክ እሷ አስገድዳ ስታሰራ እንደነበረ ማድረጉ ልክ አይደለም። አዎ ከባድ ነውር ነው። እዚህም በደንብ ነው የሚሰሩት፣ ጎበዝ ናቸው ብታይ። ኖ እኔ እዚህ ሀገር አልኖርም ብትል በግድ አላስገደደቻቸው። ገባሽ? ከዚህም ሲሄዱ ለስራ ብለው ነው የሄዱት እኮ ነው ያልኩሽ። ኦኬ ከዚህም ሲሄዱ እንደ ቪዚት አድርገው ልጃቸውን ለማረስ ተብሎ ግን በዛው ሊቀሩና ስራም እንደሚሰሩ ህፃን ልጅ ሞግዚትነት ምናምን እንደዛ ነበር ሰፈር ውስጥም ሲወራ የነበረው። እና ሴትዮዋም ታታሪ ጎበዝ ናቸው ብታይ። ሆቴል ቤት ምናምን ነበራቸው በፊትም ሰፈርም ጎበዝ፣ በቃ ጎበዝ ታውቂያለሽ፣ ጎበዝና በጣም ጥሩ ባህሪ ያላቸው። በዛ ላይ ሰው የሚወዱ ጠዋት ቤታቸው እንትን ምግብ ክትፎ ምናምን አድርገው ነው የሰፈሩን እናቶች ሰብስበው ቆጮ እያረጉ የሚያበሉ የነበሩት። በጣም ጥሩ እናት ናቸው ብታይ። ያ ተቀባበል እየሰማሁት። አይ አመሰግናለሁ። አይ ይሄን ያህል እንደ ክፉ ባይወራባቸው ቢሰሩ ጠንካራ እናት ናቸው። ጤንነት ነው እዛ አንጻር ነው። አመሰግናለሁ ይልኝ እና ቴክ ኬር ዩርሰልፍ። እንወድሻለን። ራስሽን ጠብቂ ይልኝ የኔ ቅን እህት። ቴንክ ዩ እህታችን። ነግራዬ ቀጥይ። ነግራ ሶፊ ያለሽ ወይ? ሶፊ ማውራት ከፈለሽ ያ ሶፊ ያለሽ አለሁልሽ። እንዴት ነሽ? ሰላም ነው? ሄሉዬም ሰላም ብያለሁ ሁላችሁም።
አዎ በጣም ናድራ ያሳዝናሉ። እናትየው በጣም እኔ አላቃቸውም በሚዲያ ሲዘዋወር ያየሁት ልጆቿን ሲያጫውቱ ከልጆቹ ጋር የሚያወሩት እኔ ያስለቀሰኝ በእውነት አሳዘኑኝ። በጣም ነው የሚያሳዝኑት። ትክክለኛ የኢትዮጵያ እናት ባህሪ ያላቸው ከልጆቹ ጋር የሚያወሩት ነገር ስሰማ ሁሉንም ቪዲዮ በጣም አስለቀሰኝ። ግን ያው ስራ ጥሩ ሆኖ እንዳለ ለጤናሽ ፊዚካል እንቅስቃሴ የሚያደርጉት ሁሉም ጥሩ ነው። ግን አንዳንድ ጊዜ ደግሞ ወላጆች ለፍተው አሳድገውሽ እንደገና ደግሞ ያንቺንም ልጆች ሲያሳድጉ ራሱ ከባድ ነው። አንዳንድ ጊዜ ለወላጆቻችንም ጊዜ መስጠት ጥሩ ነው። እኛን ለፍተው አሳድገው እንደገና ልጆቻችንንም እንዲጠብቁልን እንዲያሳድጉልን የምናደርገው ነገር ትንሽ ከባድ ነው። ከእናት የሚቀርብህ አይኖርም። ግን ቢሆንም ወላጆችንም እንዲያርፉ ከቻልሽ በገንዘብ ካልቻልሽ ደግሞ በሀሳብም ታሳርፊያቸዋለሽ። እና እሷ እንደውም እግዚአብሔር ያለው ነው የሚሆነው ይሄ የሆነባቸው እንጂ እንደውም ሌላ 8 ገና ወልዳለሁ እኮ እያለች ነበር። ከባድ ነው። ውጭ ሀገር ብርም ቢኖርሽ ማን ነው የሚያግዝሽ? እግዚአብሔር ያለው ነው የሚሆነው። ማን ነው የሚጠብቅልሽ? ከባድ ነው። ለወላጆቻችን ጊዜ ብንሰጥ እኛን አሳድገው ደግሞ ልጆቻችንንም ሲያሳድጉ ከባድ ነው። እነሱም ይረፉ። አሁን ቤታቸው ውስጥ አለ እንዲያርፈው የተገኙ ዛት ሚንስ እኮ ቤታቸውን ተከራይተው ነው የሚኖሩት ማለት ነው። እዛው ቅርብ ነው አሉት። ቅርብ ቢሆንም መተው ከስራ ውጪ አጠገባቸው ሊሆኑ ሲፈልጉ ልጆቹ ቴንኬር ያደርጋሉ ማለት ነው። ከስራ ውጪ ቤት ውስጥ አይደብራቸው? አዎ ነው። ግን ያው ሁልጊዜ ሲሆንም እንትን ይላል የግድ እናት ስትሆኝ ደግሞ ትልልቅ በሳቸው እድሜ ማህበራዊ ኑሮም ያስፈልጋል። ማረፍም ካለኔ ማንም የላትም ልጄ ናት ማን አላት የሚለውም ስለሚኖር በላይ ስትወልጂ ራሱ ድካም ነው። ልጆቹን መጠበቅ ከባድ ነው። በተለይ በውጭ ሀገር አንድ ልጅ እንኳን ይቴክ ታይም ጊዜ በጣም ይፈልጋል። ግን እሳቸው ቢኖሩ ነገሮች የሚከብዱት አይምሮሽ በተቀበለበት መንገድ ነው። አንቺ አንድ ልጅ በጣም ከባድ ከመሰለሽ ለአንዳንድ ሰው ደግሞ 6ም ኖርማል ነው። አይምሮሽ ነው ነገሮችን የሚያከብደው። ግን ልጅሽ አሁን በፋይናንሻል ኖርማል ሊሆን ይችላል። ውጭ ሀገር የትም ስትሄጂ ግን ልብሽ አያርፍም። ቴኬር ቦታን ብታይ ማንም ጋር ብታይ ልብሽ አያርፍም። ያው ማሰብሽ አይቀርም። ሶፊ እኔን የሚያስቀኝ ነገር አንቺን ይሄ ልጅ ኃላፊነት ሙሉውን ኃላፊነት የልጆቹን እናትየዋ እንደምትወስድ ማለት የእሷ እናት እንደምትወስድ አድርጋችሁ ነው እኮ እያወሩ ያሉት። ይልዬ እኔ ከወለድኩ ለእናቴ ሁሉን ነገር እኔ ልጄን እንደማልንከባከብ ልጄን ቴኬር እንደማላረግ በተወሰነ ነገር መተጋገዝ ብላችሁ የካዝኔ ልጅ ይዛለች ብላ ኢንሳይደሬ ወሬ ስነግረኝ 2 ልጆች የሌላ ልጆች ነው የምትጠብቀው። እንዳውም እሷ እንኳን የሷን ልትጠብቅ አይደለም ኖርማል ይሄ ባልትና ምናምን ላይ ይሰራሉ። ግን የሌላ የላከችልኝ የካዝኔን 2 ልጆች ትጠብቃለች ይጠብቃሉ እናትየው ብላ ነገረችኝ። እና ዛት ሚንስ የዚችን የልጃቸውን ልጅ አይጠብቁም ማለት ነው። ጀስት ቪዚት ሲመጡ አብረው ከልጆቹ ጋር ይጫወታሉ። ግን ኖር ደግሞ አሜሪካ የሚኖሩ ሰዎች ናቸው እንደዚህ የሚያውቁት። ያ ግን ለሷ መስጣት በዚህ ልክ ሶፊዬ ለሷ አሁን ልጅ ወልደን ላይክ እሳቸው ብቻ ቴክ ኬር እንደሚያደርጉ ልጆቹን አርገን ለምን እንስላለን? ላይክ እንግዲህ ተጨማሪም ነገር የሚሰሩ ከሆነ መስራታቸው እኮ በራሱ ቁጭ እንደውም እናቶች እኮ መቀመጥን አይወዱም። ስርስር ነው እኮ የሚያረጋቸው። ለነሱ መንቀሳቀስ ወጥቶ መግባቱ እኮ ለነሱ አንድ ጥሩ ነገር ነው። ላይክ ብዙ ነገርም ሊያስቡ ስለሚችሉ አሜሪካን አስበሽዋል ሄልዬ ቁጭ ማለት በራሱ ስትረስ ውስጥ ነው የሚከታቸው። ይሄ ለሳቸው መንቀሳቀሱ ምን ማለቱ ወስዳ ለራሷ ጥቅም አምጥታ እንደምታሰራቸው ነው ታደርጎ እየተወራ ያለው አይደለም። ሲቀጥል ደግሞ ልጅ እሷቸውን ብቻ አይደለም እኮ አስባ ልጅ የምትወልደው እናቴ ቴኬር ታደርግ አይደለም። በተወሰነ መልኩ ወይ ሊያዩዋት ሲጠይቋቸው ምናምን ካልሆነ ልጆቿ ራሱ እኮ ትላልቅ ሆነዋል የወለደቻቸው። ልጇን እኮ ቴኬር ልታደርግ ነው የወለደችው እንጂ እናቷ ጋር ሙሉ በሙሉ ጥላ እንደዚህ አድርገን ባንስል ጥሩ ነው። አንዳንድ ጊዜ ላይክ እንዲሰማት ለምን እናደርጋለን? የእሷን ነገር መታቀሷል። እዚህ ጋር ይቅርታ የእሷ ብቻ ሳይሆን ይሄ ጀነራል አሜሪካንም ሆነ የትም ሀገር ወላጅ የሚወስዱ ሰዎች
የምታረጊውን ታረጊያለሽ። ግን ወላጆችሽ ሊዝናኑ የሚመጡበት ልታዝናኛቸው ነው፣ የተለያየ ሀገር ልታስጎበኛቸው የሚኖሩ ከሆነ ደግሞ ያው አንዳንድ ነገር ሰው ናቸው። እናቴ አይሆንም አንቺ ከዚህ በኋላ ልጆቼን አትጠብቂም አንቺ እረፍ በይ ብትያቸውም እሺ ላይሉም ይችላሉ እናቶች አሁን ልባቸው ሩሩ ስለሆነ። የተገኙት ወይስ ቤታቸውስ ነው አርፎ የተገኙት? አዎ ግን እዛው እኮ ቅርብ ነው ሄሉ። ሶፊ ዋት ኢዝ ዩር ፖይንት ግን? ሶሪ እኔ የኔ ፖይንትማ በቃ ሰዎች የትም ሆነ የትም ወላጆቻችሁን ስታመጡ በቃ ብዙ ስራ ውስጥ ባይገቡ ቢያንስ እነሱ የለመዱት ኢትዮጵያ ሶሻል ላይፍ አለ፣ ማህበር፣ ቤተክርስቲያን ብዙ ነገር አለ። ያ ታይቶ ጭንቀት እንዳይገቡ ተብሎ ስራ ቢሰሩ ጥሩ ነው ተብሎ ይመከራል። ውጭ ሀገር ውስጥ ፊዚካል እንዲሰሩ። ግን ደግሞ የኛ ኢትዮጵያን እናቶች ደግሞ ብዙ ማህበራዊ ኑሮ የለመዱ ናቸው። ስለዚህ አንቺ ልጅ ባበዛሽ ቁጥር ማሰባቸው አይቀርም፣ ላንቺ ሁልጊዜ እዛ ጋር መሆናቸው አይቀርም። የነሱ ላይፍ ታይምም እኮ ይሄዳል። መኒ ኢዝ ኖት ኤቭሪቲንግ፣ ገንዘብ ሁሉ ነገር እኮ አይደለም። ህይወት ደግሞ የሚባል ነገር አለ። ምንም አልገባኝም የምትናገረው። እናቶቻችን እኮ ልጅ ስንወልድ እኮ በጣም ደስተኛ ናቸው። እርጉዞን እንኳን ብለሽ ስትናገር እኮ አንድ እድሜ እንደቀጠልሽላቸው ነው የሚያስቡት። በጣም እኮ ደስተኛ ናቸው። ላይክ እነሱ ላይ እንደምንጥል ብቻ ልጃችሁን አንጥታችሁ እንደዚህ እኔ ነኝ የተሳሳትኩት። ሄልዬ እኔ ተሳስቼ ሊሆን ይችላለሁ እንጂ እኔ በእኔ አድርጌ ልንገርሽ ደርዬ፣ እኔ አሁን ለምሳሌ ማለት ነው ልጆች ሁለት ናቸው፣ ወንዶች ናቸው። እኔ አሁን እናቴ የተወሰነ ቀን አግዥኝ ልላት እችላለሁ እዚህ ሀገር ብትኖር ማለት ነው። ግን ብዙ ጊዜ እናቴን እንትን ማለት አልወድም። እኔ እናቴ እንድታርፍ ስለምፈልግ ይሄ የኔ ነው፣ የኔ እይታ። እንግዲህ ሌላም ሰው ከሆነ አይ ዶንት ኖ። እኔ እናቴ እኔን እንደዚህ አሳድጋ እህት ወንድሞቼን ሁሉ አሳድጋ የኔ ልጆች ሁሉ እንድጠብቅልኝ አልፈልግም። አይ ፊል ባድ፣ በቃ ጥሩ አይሰማኝም። እናቴ እኔ ጋር ከመጣች እኔ እንድታርፍ ዘና እንድትል ቫኬሽን ሲኖረኝ አንዳንድ ሀገር ወስጄ ባሳያት እንደዚህ እወዳለሁ እኔ ከሆንኩ ማለት ነው። እናቴ እምቢ ብላ እንኳን እኔ ልስራልሽ ብትለኝ እኔ እሺ ምል አይመስለኝም። የሌላን ሰው አላውቅም። ያ ደግሞ እሷን እንከባከባት ደስ ይለኛል። አንድ ቀን ባትኖር ጄኔራል ነው የምታወሪው ወይ ስለዚህ ሴትዮ ህይወት ነው የምታወሪው? ኖ ጀነራል ነው እኮ ሄልዬ፣ የእሷ ብቻ ሳይሆን ጀነራል። ወላጆቻችን ስናመጣ ቢያርፉና በቃ ጥሩ ጊዜያቸውን ብንንከባከባቸው ሞር ለነሱ እስካለን ድረስ ማረፍ ሀገር ቤትም ቢመለሱ ፈልገው ካሉስ? አዎ አልኩሽ እኮ መስራት ሲፈልጉ ይስሩ። ግን ሞር እኔ ወደ እኔ ቤት ልጆቼ ላይ አንዳንድ ነገር እናቴ ላግዝሽ እንኳን ብትል እኔ ይሻለለም። የሌላን ሰው አላውቅም ብያለሁ። እኔ ይሻለለም። በቃ አንቺ እኔ ጋር ከመጣሽ እናቴ እንድታርፊ ነው የምፈልገው። ረፍ ብለሽ ለምትሄጂው ነው የምለው ነው የምልሽ። እኔ እዚህ ጋር ምን ደስ እንዳለኝ ታውቃላችሁ? እኚህ እናት እንኳን ልጇ ቤት አርፈው አልተገኙ፣ እንኳን የራሳቸው ቤት አረፉ እንጂ የእሷ ብቻ ሳይሆን ግን ጀነራል እኮ ነው። ደፋሻት ነበር የምትባለው። እንኳን የራሳቸው እሳቸው ቤት ውስጥ የሆነ ነገር ሆኖ የእውነት ያ በጣም የምትጫናቸው ቢሆን ኖሮ ይህንን ስራ አስትተው እዛው ቤት ውስጥ ዲፕረስ ውስጥና ልጅ ጠባቂ አታደርጋቸውም ነበር። ይህን የእሷን ልጅ ትታ እኮ ባልትናውን ስራና ሌላ ልጆች የካዝን ልጆች ሁለት ትጠብቃለች እኮ። ይኸው ኢንፎርሜሽን ዋና የምትጠብቅላቸው ላትጫናቸው ትችላለች። ልጃቸው ትንከባከባቸዋለች። እንግዲህ ሰው ይለያያል። እኔ እናቴ መታ አሁን ቤት ውስጥ የሆነ ነገር ካልሰራው ብትል እሻለለም። እኔ ከሆንኩኝ እምቢ ነው ብለው በቃ እናቴ እኔ ጋር ከመጣሽ ምንም አትስሪ፣ እኔ ቡና አፈላልሻለሁ ቁጭ በይ ነው ብለው። እኔ ከሆንኩኝ አላውቅም የሌላን ሰው ይለያያል። እና በዚህ አጋጣሚ ግን ሄሉ በጣም አሳዝኖኝ ያስለቀሰኝ የእናቷና ለልጆቿ ያላቸው ፍቅር። የእሷን ልጆች ነው የምትጠብቀው። በነገራችን ላይ አሁን የተላከልኝ አንዳንድ ቦታ ልለፈው ያው ወደዛ ስለሚያሳብቅ ማለት ነው። መስራቷ እሷ ተጠያቂ አይደለችም። ምስኪን ናት ነበሩ እናት። ስራ የሚሰሩት እኮ ለእሷ አይደለም፣ ሌላ ሰው ቤት ልጆች ነው የሚጠብቁት። የሀናን ልጆች አይደለም የሚጠብቁት ነው። ዛት ሚንስ ሁለት ልጆች የምትጠብቃቸው ነው እኔ ጋር አሁን የሚልኩት። ገብቶሻል? ከዛን ጎን ለጎን ነው ባልትናው ላይ የሚሰሩት ማለት ነው። እኮ ቅድም የታየው ደግሞ ይሄ ቅቤ በጣም ብዙ ሲያነጥሩና ጋዙን ሳይዘጉት ምናምን እሱ በጣም አስለቀሰኝ። እኔን ሄለን ለእሷ ነው እንደዚህ ያደረጉላት ነው ከአሜሪካን የወጣው ቪዲዮ።
ቅቤ ብዙ አንጥረው ቅቤው ለሳቸው ለልጅቷ ጋዙን ሳይዘጉት እየተነነ ወጥቶ ኦክሲጅን ስለሌለ አፈናቸው ሲሊንደሩ። ቅቤውን ያነጠረችው ለማን ነው? ይሄ ልዬ ኦርደር ነበራቸው እሳቸው። ቅቤውን ያነጠረችው ለማን ነው? እንደዚህ ነው እንግዲህ ከነ የሆነ የወጣው ቪዲዮ። ኦርደር ነበራቸው እናትየዋ ማለት ነው። ይልዬ ፕሮግራም ማለት ነው። ከዛም ኦርደር ያደረገው ሰውዬ ደወለ። ሲደውል ስልክ አያነሱም። ለልጅቷ ሳይሆን ኦርደር ተደርገው ዝግጅት ነበረ። እሷ ብቻ ለልጅቱ ለእናትየው ተጠያቂ የምታደርጓት ነገር ይገርማል። ወንድ ልጅም አላት እዚሁ አሜሪካ። ኦኬ ሄሉ እሷን እኮ ብቻ ለሜሊ ይኸውልሽ ዲስ ሚስ አንደርስታንዲንግ ይሄ ጀነራል የሆነ ወላጆቻችንን የትም ሀገር ስናመጣቸው የሆነ በኢትዮጵያዊ ባህል አይነት እነሱን ብንንከባከብ እኛ መንከባከብ እንኳን ቢፈልጉ እኛ አክሰፕት ባናደርግ። በየጊዜው ቅቤ ይሸጣሉ። እንጦጦ የሚባል የሀበሻ ሱቅ ነው የሚያስረክቡት። ሀና የመጨረሻ ልጇ ናት። ሌላም ወንድ ልጅ እኮ አላቸው። ሄለን ወንድም አላት እዚህ ሀገር ተብሎ እና ከሀና ናት ውረዱ ገስ ወይ ሶፊ ግን ነገሮች የምታይበት መንገድ በጣም ትንሽ ከባድ ነው። አይ ዶንት ኖ ግን ወይኔ እናቴ እንግዲህ የለችም በህይወት በጣም ስለመወዳት ነው መሰለኝ አላቅም። አስለቅሰውኛል። እናትየው ደስ ይላሉ። ለልጆቿ ለእሷ ልጅ ያላቸው ፍቅር መስራት ፈልጋለሁ ቤት መቀመጥ አልፈልግም ካለች ምን ችግር አለው? ስራ ፈልጌ እንትን ብላት አገር ቤትም መመለስ አልፈልግም ካለች ምን ችግር አለው? እንግዲህ እንደ ሰው እንትን ይለያያል። እኔ ዛሬ ሄለን ሁለት ነገር ነው ያስለቀሰኝ። አንድ ሶፊ እኔ መስጋትና ለመዝጋቴ ችግር ነው እንዴ? ምንድነው? ብዙ ሀበሻ እንደዛ ሲጥ ይላል አይደል ወይ? አዎ ዴሪያ ይገኛል። ለሀና ሳይሆን የሰሩላት አንድ ጊዜ ሶፊ ለሀና ሳይሆን ኦርደር ነበራቸው እሳቸው ያ ኦርደር ነበራቸውና ኦርደር ሰርተው ጋዙ ትንጥዬ ነገር ከፍተው ቅቤው ራሱ የምታነጥረው ለሀና ነው ትላለች። ለኦርደር ያ አይደለም ሄሎ እሺ ለምን ነው ገይስ ኦርደር ነው። ከዛም በኋላ ሲደወልላቸው ስልክ አላነሳ ሲሉ ኦርደር ያደረጉት ሰዎች ለሀና ይደውላሉ። ማዘዝ ስልክ አላነሳ ሀና ሲደውሉ ሀና ደግሞ ሄደች ከትልቅ ልጇ ጋር ከመጀመሪያ ልጇ ጋር ኤግዛክትሊ እንደዛ ነው እንጂ አሁን ይኸውልሽ ሄልዬ ያልሆነ ነገር መረጃ ራሱ ለሰው መስጠት ጥሩ አይደለም። ካላወቅን አላወቅን ካልሰማንም አልሰማንም ነው እንጂ ያልሆነ ነገር ለሷ ስታነጥር እንደዚህ አይነት ነገር ይሄ ነው በቃ ጥሩ ማለት ነው። ይሄ ነው ለሰው ያልሆነ ነገር ማለት ነው። እኔ መስዮ እኔ እንደሚያናግረኝ ነው ልጅቷ የሚያናግራት። ለምን እንደተመቀኘባት አልገባኝ። ምቀኝነቱ ፊቱ ላይና ምናምኑ ላይ ያስታውቃል። ሲያወራ ለምቦጩ ላይ ዝረከረካል ጋይስ ያወራ ዋይ አይ ዶንት ኖ ነው ይታወቃሉ ከአሁን በፊት እሺ ሃይ ጋይስ የሆነ ሰው ሲሞት ሲታመሙላ የሆነ ሰው መጠየቅ ተጀመረ። በጣም ነው የሚያስጠላው እንደዚህ አይነት ነገር ጋይስ። አንድ ሰው ገፍትሮ ምን ብሎ ምናምን ካልሞተ እኔ ምን አገባኝ ጋይስ። አሁን ያወራው ሰው ማታ ቢሞት ለምንድን ነው? እርግጥ ነው ትላለ እንደ አምሳ አለቃ ገብሩ ለዚህች ህይወት የሆነ መጣላት አልነበረብኝም ብለህ ተጣልተን ከሚሄድ ሰላም ፈጥረን ብሄድ ኖሮ የሚል ነገር እንደ ሰው ይሰማል። ግን አንተ ተጠያቂ ግን አይደለ። አንተ ሊሰማ ይችላል። ሌላው ደግሞ እንደ ተጠያቂ ሲቀስርብህ የበለጠ ነው እንደውም ጨካኝ የምትሆነው የሆነ ያስጠላል። አሁን እያየን ያለነው ነገር የሆነ ሰው ሲያልፍ የሆነ ሰው ላይ የሚዘፈዘፈው ነገር በዴዚን የለመድነው ገብቷቸዋል። ሀና ላይ ከሀና ወንድሟ ላይ ሙረዱበት። እንደውም ታላቅ ወንድሟ አለ እዛው አሜሪካ። ሀና እግዚአብሔር ያጽናሽ እንዳታይ ሚዲያ እሺ ለተወሰነ ጊዜ የሆነት ለራሷ ለተበጠረቀችው ምናምን የራሷ ፋንታ ነው። በቃ አቴንሽን የምትወድ ልጅ ናት በተፈጥሯ። ግን የእናቷ ሞት ማንም የሚጠብቀው እናቷም ራሷ አትጠብቅም እንኳን ልጅቷ። ኧረ ተሳዳቢዎች ተረጋጉ። ከሀና ጋር ቂም አለሽ ወይ? ኧረ እኔ ሀናን ታውቃታለሁ። እሷም ትኖረው አሜሪካ ነው የምኖረው ሌላ ሀገር። ምን ሆናችሁ ነው? ተረጋጉ እንጂ ይሄ ሁሉ ስድብ ምን አመጣው? እኔ በቪዲዮ በተንሸራሸረው ነው ሀሳብ የሰጠሁት እና ለእሳቸው ብቻ ሳይሆን በቃ ጀነራሊ ለኢትዮጵያ እናቶች ዮኒና ጂጂ ከእብደታቸውና ከውሸታቸው የተነሳ የእንትና መረጃ እጄ ላይ ያለ ይለዋል። አንድ መረጃ አለ መጋረጃ ሲያወጡ አይቻቸው አላውቅም እከካሞች። ከዛ ሀበሻ ሰማና እኔም ሰምቻለሁ ይላል። አንድ ሰው አሜሪካ ስላለ ብቻ ስለ አሜሪካ ያውቃል እንዴ? ጆሮ ለባለቤቱ ባዳ ነው እኮ ጋይስ። እኔ ነኝ እንደውም ማውቀው ምናልባት
እና ሄልዬ እሺ ልጨርስ። አሁን እሳቸው አንድ አስለቀሱኝ፣ ሁለት ደግሞ ሀቢባይ ጋር ገብታ ያወራችው ልጅ በጣም የምታሳዝን ልጅ። ሄሉን ባይት ብታረጊያት። እኔ አረብ ሀገር ነው የምሰራው አለች እህቴ። የማይረባ ባል አግብታ ስድስቱንም ቤተሰቦችን ገብቶ በጥይት ገደላቸው ባሏ እያለች የምታለቅስ ልጅ በጣም የምታሳዝን ሄሉ። እኔ ራሱ አስለቀሰችኝ። ሌላ ይሄን ሳናወራ ሌላ አጀንዳ ልሰጭኝ እነዚህ ሁለቱ ሰዎች ዛሬ እኔን አስለቅሰውኛል። እንግዲህ ሞት ሞት ነው ለሁሉም። የኔ እናት ኢትዮጵያ ውስጥ ነው 6 ቤተሰብ ያጣቸው አንድ ልጅ እና ሁለቱ ዛሬ በጣም አሳዝነውኛል። 12 ቤተሰቤን አጥቻለሁ ብላ ከዛ በኋላ ውሸታ መሆኗ ታይቷል። ዚስ ሚዲያ ጋይስ ዛሬ እያለቀሰች ነበር ሄልዬ። በጣም ታሳዝናለች። ፍቅር አንሺው ይሄው አሁን የከፈትኩት ማሴንጀር ሶፊ ግን ትንሽ ኮንፊውዝ ሰው ታደርጊያለሽ። ሲሪየስ ነው ካይደል ናይ ሳይሆን እኔም እንዳንቺ ነኝ ሄልዬ። በሰው ሀሳብ አልማራም። እኔም እንደኔ ነኝ። ባመንኩት ነገር ነው። ያ ማመን አይደለማ ሮንግ ኢንፎርሜሽን ነው ይዘሽ የምትሄጂው። ግን እኮ ሄለን ብዙ ኢትዮጵያውያኖች እኮ አሜሪካን ሲሄዱ እንደዚህ የከፋ የሚገጥማቸው አሉ። ቪዲዮ ዞር ዞር ብለሽ ተወስደው ፍቅር ከልጆቻቸው ተቀያይመው ወጥተው የሚንገላቱ ብዙ አሉ። እንደ ዩሮፕ አይደለም አሜሪካ። so many problems። ሄሉዬ ላውራሽ እንዴ? ያ ግቢ። ቆይ የፍቅርን ስፒከር ላስተካከል። ሄዱበት። እኔ ልነግርሽ የምፈልግ አሁን ስለ ሞት እናት ነው። እኔ እዛው አቅራቢዋ ነው ያለሁትኝ። የሚገርምሽ ነገር ሮብ ዕለት ጠዋት አግኝቻቸዋለሁ እሳቸውን ወደ ስራ ሲሄዱ ማለት ነው። ማዘር ራሳቸው መቀመጥ የማይወዱ ናቸው። ጠንካራና ስራ የሚወዱ በጣም በቃቸው። በቂ ነው እኮ ስራ እንደሚወዱት 4 ነጥብ። እሷ ደግሞ ሀኒ ደግሞ ማለት በጣም እናቷን የምታከብር የምትፈራ፣ እንኳን ልታዛቸው ነው የምልሽ መተው ቤቷ እንኳን ወደዚህ ቆይማ የቁጭ በይ ብላ ቡና የምታፈላ ልጅ ናት። ሰው የማያውቀውን ዝም ብሎ መቀባጠር በጣም ነውር ነው። እች ልጅ ያለችበትን ሁኔታ ማን ነው የሚያውቀው? ልጅ እኮ እሷ ብቻ አይደለችም፣ ሀኒ ብቻ አይደለም ያለቻቸው ልጅ። ለማዘር ወንድ ልጅ አላቸው፣ ሌሎች ዘመዱም አላቸው። ማዘር በተፈጥሯቸው ቁጭ ማለት የማይወዱ ናቸው። ቤትም ደግሞ እኔ ጋ ኑሪ ሲሏት ማለት ነው ልጇ ስትላት እንደዛ መንግስት ነው እሳቸው የሰጣቸው። አሜሪካን ሀገር ታውቂያለሽ፣ ሪታየር ሲያደርጉ የራሳቸው የሆነ ኦፖርቹኒቲ አላቸው። የቢዝነስ ሰው የቢዝነስ እራሳቸውን በጣም የቻሉ ሴት ናቸው። ማንም ሰው እዚህ ሀገር ላይ እኮ እናቶች በግድ እንደዚህ ያድር እንዴ። እኔ አሁን አያቴ ናት ያሳደገች፣ እኔን ብቻ ሳይሆን ከኔ በታች 3 አሉ። የልጅ ልጅ ያሳደገች አያቴ ናት። በፍቅር ነው ያሳደጉ፣ በመውደድ ነው። እነሱም እኮ የልጅ ልጃቸውን ይወዳሉ። ልክ እዚህ ሀገር መጥተው እንደሚበደሉ እንደማይፈለጉ እንዴት ነው ሰው እንደዚህ በሰው ቤት ውስጥ ገብቶ ብሌም የሚያደርገው? እንደ ሁላችንም እኮ አያት ጋር አድገናል። እኔ እናት አያት የማያውቅ ሰው ነው ይሄንን ብሌም የሚያደርገው። ብልግና ነው። እች ልጅ እያሳለፈች እንዴ ራሱ የሆነ የራስ ቤት እኮ የራሱ የሆነ ብሶት አለው እኮ። እየታረስንም እኮ ብዙ ነገር እየተደረገን ትንሽ ነገር እኮ ተከፋናለች አይደለም? ይሄ ሁሉ ነገር አሁን ትላንትና እንደዛ ስትጨፈጨፍ የነበረች ልጅ ዛሬ ሰው ትሆናለች? እሺ አሁን ሀኒ ብትሞት ደግሞ ምንድን ነው የምንለው? ድጋሚ ደግሞ መተን ልናለቅስ ነው? ድጋሚ ልናዝር ነው እንዴ? የሆነ ነገር ብትሆን እች ልጅ አራስ ቤት ናት ያለችው። እናት ማጣት በራሱ በጣም ከባድ ነገር ነው። የአራስ ቤት ደግሞ የሆነ የራሱ ነገር አለው። ሴቶች ታውቃላችሁ መቼስ ይሄንን። ሴት ሆኖ እንደዚህ ወንዶቹስ እሺ ስለማያውቁት ነው፣ ስለማይገባቸው ደነስ ስለሆኑ ሊሆን ይችላል። ሴት ግን እንዴት ነው በሴት እንደዚህ እናቷን አምጥታ እሷ ናት ገዳይ ብሎ ራሱ መወሰን አይከብድም ወይ? ለጭንቅላትስ አይዘገነንም ወይ እንዴ? በጣም እኮ የሚያስጠላ ነገር ነው አይደል እንዴ? ሴትዮ ራሳቸው በጣም ጠንካራ ናቸው፣ ስራ የሚወዱ እንደ ዲሲ ላይ እኮ የማያውቃቸው ሰው የለም። ሁላችንም የምናውቃቸው በየሬስቶራንቱ ሲያከፋፍሉ፣ ቂቤውም እኮ ለሱ አይደለም። እሳቸው የቢዝነስ ሰው ናቸው። ገባሽ? ፈልገው ጠንካራ ናቸው፣ ገና ናቸው። ደግሞ 60 ምናምን ዓመታቸው ነው። በጣምም የወደቁ እናት አይደሉም እንዴ። እናቶቻችን እኮ ብዙ ነገር ይሰራሉ ኢትዮጵያ እኮ። እሳቸው ደግሞ ድሉን አገኙና አሜሪካን ሀገር በዶላር እየሰሩ ነው ያሉት። ራሳቸውን ችለው ለሌላም ሰው እየተረፉ ኢትዮጵያም የሚረዱ እናት ናቸው። ስለዚህ እባካችሁ እችን ልጅ ተዋት። እናት አጣለች፣ ብዙ ነገር ሆናለች፣ ተሰድባለች።
ስለዚህ ሴቶች እባካችሁ በቃ ተዋት፣ ሀኒም ተዋት እንዴ። እች ልጅ እኮ ታያለች እኮ ስልክ አለ እጇ ላይ። ነቀርሳ ነው ለጭንቅላቷ የምንሰጣት። ልጆች አሏት ደግሞ እሷ የምታሳድጋቸው የምትጠብቃት። ስለዚህ እባካችሁ በቃ ተዋት። ሄልዬ የስሜቴ ላውራ ብዬ ነው የመጣሁት ስለማውቃቸው በቅርብም ሀዘንም ስለሆነ በቃ የልቤ ላውራ ብዬ ነው የገባሁት። በጣም ነው ማመሰግንሽ የኔ እናት። ቴንኪው። ወይ ፍቅር ግቢ። ይኸውልሽ ምን አለ መሰለሽ አሁን ሰው ግራ የገባውን ያላወቀው ነገር ቢኖር ሁሉም እናት ሄዶ መቀመጥ የሚፈልግ አይደለም። ገባሽ? አሁን እሷ እናት ለምሳሌ እየሰሩ ነው። እኔ የጓደኛዬ እናት ልጆቿን የወሰደችው እሷ ናት። ተለቅ ያሉ ሴትዮ ናቸው። እስቲል ልጆቿ 3-4 ልጆች እያሏት መስራት የምትፈልግ ሴትዮ ናት። ገባሽ? ትልቅ ሴትዮ ናቸው እና አይቀመጡም። በቃ አንዳንድ እናት እምቢ የሚል እናት አለ። እኛ በእርግጥ አውሮፓ የምንኖር ሰዎች እናቶቻችንን አምጥተን ስራ ማሰራት አንችልም። ያለውን ነገር ታውቂያለሽ አንቺም አውሮፓ ስለምትኖሪ። ይመጣሉ፣ ለእረፍት አርፈው ይሄዳሉ። አሜሪካን ግን እድሉ ስላለ እናቶች አይቀመጡ። ገባሽ? እሺ ብለው አይቀመጡ። የአጎቴ ልጅ አለች። አሁን ለምሳሌ ሄደች፣ ልጇ ወለደ፣ በማየት ነው ሄደችው። ትልቅም ሰው ባትሆን ይሁሽ ኢትዮጵያ ውስጥ ቤት ገዛች፣ ልጅ እየጠበቀች እሱ ጋር እንኳን አልተቀመጠች። የሚገርምሽ ነገር ልጇ በጣም ትልቅ ስራ ያለው ነው። ኢትዮጵያ እንኳን በማዕረግ ተመርቆ ከአዲስ አበባ ዩኒቨርሲቲ ሄደ ልጅ ነው። ግን እሱ ጋር ራሱ መቀመጥ አልፈለገችም። ስራ እየሰራች ኢትዮጵያ ውስጥ ቤት ገዛች። ኢትዮጵያ አሁን ትቀመጣለች ብለን ስንጠብቅ እንደገና ተመልሳ ሄደች። አንዳንድ ሰዎች መቀመጥ አይፈልጉም፣ በቃ መስራት ነው የሚፈልጉት። እንደገና ደግሞ የሆነ እስኪ ወንድ ከሆነ እናቱን ለ3 ወር ወስዶ ያሳረፍ እሱ ራሱ 3 ወር ኢትዮጵያ መቀመጥ ነው የሚልሽ። እስቲ ጎበዝ ከሆነ ከዛ ሰፈር ያውጣቸው እና እስኪ አርፈው ይመለሱ። ትንሽ ወር ዝም ብሎ ማውራት አይደለም። ሊያም ብትሆን የተናገረችው ነገር ትክክል አይደለም። እናውቃለን እያለች እራሷን ቀጥታ ሁሉንም አይደለም የተናገረችው፣ ቀጥታ እሷን ነው እናውቃለን ባሏን እንዳሳሰረች ምናምን እየተናገረች ነበረ። ቀጥታ እሷን ነው እናቷን ክትፎ ስታስከትፊ ቆጮ ምንድን ነው ይሄ? እናትየው ወደው የሚሰሩ ነገር ከሆነ የቀን ጣላትና ዛሬ ህይወታቸው አለፈ እንጂ ዘመናቸውን ሲሰሩ የነበሩ ሴትዮዋን ነበሩ እንዴ? እስከ ዛሬ ድረስ የት ሄደዋል? ለበፊት አልተናገሩ ነው ወይስ አሁን ሴትዮዋ ሲሞቱ በሀገራችን ነውር ነው አይደል? ነፍስ ይማር ነው የሚባለው። እንደዛ የሞተ ሰው እያወጡ መሸቀያ አድርገው ይኸው ከሞቱ ቀን ጀምሮ ይሁን የሚባል አጀንዳ አድርጓቸዋል ሴትዮዋ። ገባሽ? ትረፍ በቃ የሞተ ሰው እኮ ነፍስ ይማር ብለሽ ትታያለሽ፣ ብዙም አታነሽም። ልጅቷ እንደገና የወለደች ናት። ስትረስ አለ፣ ስንት ነገር አለ። እቺ ልጅ ነገ አንድ ነገር ብትሆን እነሱ እንደገና ተመልሰው አንደኛ አጀንዳ የሚከፍቱት እነሱ ናቸው። በቃ ሰው እግዚአብሔር ያለለት ነው የሚሆነው። እኚህ ሴትዮ የተጻፈላቸው ነው። የተጻፈ ሰው ቤት ውስጥ ተኝቶ ይሞታል። ጠዋት ቤት ውስጥ አብረሽ አድረሽ እማዬ አባዬ ብለሽ እኮ ተኝተው ጠዋት ስትነሺ ቤተሰቦች የሞቱ ሰዎች እናውቃለን። ሰላም እደሩ ተብለው ጠዋት ሲነሱ እናቶቻቸውን ያጡ ልጆች እናውቃለን። ምንድን ነው ይሄን ያህል? በቃ ልጅቷ በራሷ ነገር እሺ ተወቀሰች አይደል እንዴ? አሁን ደግሞ በሞቱ ሴትዮ እያነሱ በእውነት ለቅሶ የደረሰበት ሰው ስለ ለቅሶ ያውቃል። ነውር ነው፣ እንደዚህ አይነት ነገር አይደረግም። በሉ እንግባ። ደግሞ እኛ ምን ታች ልጅ ቆይ ሄሉ ምን ስቋን ያለ ያናገራት አለ። በቃ ሴትዮ አካባቢ በቃ የሚሰሩ ሴትዮ ናቸው፣ የታወቁ ናቸው። ድግስ ላይ ምናምን ዩቲዩብ ላይ ይቀርባሉ ነው ወይስ ዩቲዩብ ላይ ስለታዩ ነው? እናትሽን ወስደሽ አታሳርፊም? ቆጮ ታስከትፊያለሽ፣ ክትፎ ታስከትፊያለሽ፣ ቆጮ ታስተጋግሪያለሽ ምናምን። ቂቤ ሲያወጥሩ ሞቱ፣ እንደዚህ ሆነ ሞቱ። ቀናቸው ነው። የሰው ልጅ እግዚአብሔር በጻፈለት ቀን ነው የሚሞተው። ጋዝ ፈንድቶ እኮ እሳት ቃጠሎ ተቃጥሎ ህይወታቸው የተረፉ ሰዎች አሉ ከዛ አደጋ ወጥተው እና እኔ የሆነ የሚባል ልጅ በጣም በቃ በጣም እኔ ምን ብዬ ልንገርሽ። እንደገና ለሊያ አሁን እሱ እናቴን አልሰደበችም፣ ሊያ እኔን አልተናገረችኝም። እናቱ ቤት አበባ ይዤ ልሂድ እያለች ከሮባን ጋር እየተነጋገረች አልነበር እንዴ? ሰፈራቸውን ተፈጥሮ ነው ሰፈራቸውን ለሊያ ቆመው ሊያ በቃ የተናገረችው ትክክል ነው እያለ እኮ ነው። እና አብረው ገዝት ገቡ። አብረው ገዝት አልገቡም፣ ግን ሰው እያስገባ በቃ የእሷ ጠበቃ ሆኗል። ልክ ናት እያለ እኔን አልተናገረችኝም ይላል። ብታይ ያላለችው ነገር የለም። ዩቲዩብ ላይ እኮ ተቀምጧል። ግን እኮ ኮሶ ስህተት ሆና እኮ አይደለም። ጀስት ግን ሰዎች አንቺ ነሽ ገፊና ነፊ ማለቱ ልክም አይደለም። ግን
እናትየው ቶፒክ መሆን ሳይገባት ቶፒክ ግን አርጋት ነበር። አረገቻቸው። እናትሽን ወስደሽ ቆጮ ታስከተፊያለሽ፣ ክትፎ ታስከተፊያለሽ፣ እናትሽን እንደዚህ አርጊ፣ ወርቅ ግዢላቸው። ምን አገባት ሄሉ? ምን አገባት? እሱ አሁን ስለሞተች ነው ይሄን ጥያቄ ሊያ ላይ የምናነሳው ራይት? አሁን ደግሞ ስለሞቱም ደግሞ እሷ አፏን ዘግታ አልተቀመጠችም። ወታ አስተያየት እየሰጠች እኮ ነው። ይሄን ጥያቄ ላነሳባት የፈለግኩት ምን ላስታውሳት እንደፈለግኩ ፖይንት ታውቂያለሽ? ዴዚ ላይ ስታደርግ የነበረው ይሄ ነው። አሁን መልሱ ተመለሰልሽ ብቻ ነው የኔ ፖይንት። የእናንተን አላውቀውም። ለመሰለሽ ዴዚ አንቺ ነሽ እንደዚህ ያልሽ እናንተን የገደላቸው ስትል ነበርና ሰው ለመሞቱ እንዴት ሰው ተጠያቂ ይሆናል? እንደገና ስንት ጊዜው ነው ናት ነበር ገባሽ? ያንን ሳነሳላት የነበረውን ጥያቄ አሁን እሷ ላይ ይሄ ነገር ሲሆን አየሽ፣ አንቺም ስትይ የነበረው ይሄ ነው ፖይንቴ። ይሄ ብቻ ነው ባይዘው እንጂ እሷ ላይ መናገር ማንም ከፊ ሰፍ የለም እዚህ ጉዳይ ላይ ማንም። አያው ልንገርሽ ሄሉ፣ አሁን ሊያ ስለተናገረች አይደለም ሴትዮዋ የሞቱት፣ ቀናቸው ነው ሴትዮዋ። ግን አሁን ደግሞ አፏን ይዛ ብትቀመጥ እየወጣች እኔ አዎ ብያለሁ ምናምን ባትል በቃ ተናገረች አይደለ? አፋቸውን ቢዘጉ በቃ ባያነሷቸው፣ ርዕስ ባያረጓቸው። ገባሽ አባባሌ? ያለችውን ቀጥታ ተናግራለች። እናትሽ እያልሽን የተናገረችው ኦኬ ተናገረች። እሺ ጥሩ ይሁን በቃ ልጅቷ እሺ። ግን አንድ ነገር ስትናገሪ ልጅቷ በድላቸዋለች ወይ? አሜሪካን አትኖርም፣ ኢትዮጵያ ነው አንድ የምትኖረው። ልክ ሴትዮዋ ተገደው እንደሚያደርጉ ነገር ነበር ስታወራ የነበረው። ኦኬ ሴትዮዋ ሞቱ፣ ነፍሳቸውን ይማር እግዚአብሔር በአጸደ ገነት ያኑራቸው። የመጨረሻ ልጅ ናት። አንዳንድ የቤት ውስጥ ደግሞ ትወደጃለሽ አይደል? ለምሳሌ እናት መጣች እኔ ጋር ይሉ ግን ያለነው እኛ አውሮፓንን ስራም ስሪ ምንም ልጅ ምንም። እኔ ራሱ ልጅ ስወልድ ስራ አልሰራም። እናቴንም ደግሞ ከወለድኩ ከ3 ወር ከ4 ወር በኋላ ነው ያመጣው። ግን አንዳንዴ የኔ እናት ስለመጣች እንዲህ ስላደረገች የአንቺ እናት እንደዚህ ታድርግ አይደለም። የኔ እናት ስራ ላትሰራ ትችላለች፣ እድሜዋም የገፋ ሊሆን ይችላል። ገባሽ? አንዳንዴ የኔ እናት ስላልሰራች የእሷ እናት አትስራ የሚባል ነገር የለም። ሰው የወደደውን ነው የሚያደርገው፣ የፈቀደውን። አልኩሽ የአጎቴ ልጅ ናት፣ ሄደች። ልጆቿ ሁሉ የደረሱ ናቸው። ዘና ብላ መቀመጥ ሄደች። ቤት ገዝታ ተመልሳ መጣች፣ አሜሪካን መጣች። ለዛም እያመማት እኮ ነው። እንደገና ስራ ትሰራለች አሉ። አሁን ልጁ ተጠያቂ ሊሆን ነው አይደለም? ለእናቱ ሌላ ሰው ያኖራል። የወንድሞቹ ልጆች ምን እያስተማረ ነው የሚያኖረው? እንኳን ለእናቱ ነው የምልሽ። ግን አንዳንድና ድርቅ ይላል። በቃ አልፈልግም የሚል አይነት ልስራ የሚል አለ። ሰውነቱ ስራ የለመደ ሰው አለ። ግን አሁን ስራ በዝቶባቸው ነው የሞቱት። ኧረ አይደለም በእናትሽ የቀን የእድል ጉዳይ ነው። አንዴ አልልም አለ። እኔ ከአሁን የምልሽ አልገባሽም። ከሞቱ በኋላ ዝም ቢሉ ሰውንም አጀንዳ ባያረጓቸው ሴትዮዋን የሆኒ እኮ እየወጣ ልጅቷን እኮ እየወቀሳት ነው። ይሉ ስንት ስትረስ አለ። ልጅ ወልደሽ ስንት ነገር አለ። የሆኒ እኮ የራሱ ትራማ አለበት እኮ። አባቱን አልቀበረም፣ ወንድሙን አልቀበረም፣ ሌላ ወንድሙን አልቀበረም። እንደገና ሐውልት አሰራ ብለን የሰጠነውን ብር በላው። እዚህ ጁስ ጠጣበት እኮ። አፍ ዘግቶ መቀመጥ ነው። ጀግና ከሆነ እናቱን ያምጣና ቁጭ አርጎ ያሳየን። ጁስ ጠጣበት ወይ እናንተ። አፋችን ዝም ብለን መናገር ስለምንችል ብቻ አፋቸውን ባይከፍቱ ጥሩ ነው። አይ እስቲ ላውራ ደግሞ እኔ ትንሽ ይፈቀዳል? እሺ እናት ያው ግብሽ። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እትዬ ሄለን ደህና ነሽ ወይ? መጀመሪያ ሰላምታ ላቅርብልሽ። ወደ ቶፒኩ እሺ፣ ወደ ቶፒኩ። በመጀመሪያ እግዚአብሔር አምላክ እናታችንን በአጸደ ገነት ያኖራቸው። ሌላው ያው ሁሉንም ሰምቻለሁ። ምንድነው አንድ ትልቅ ነገር ከራሴ ልጀምርልሽ ሄሊ፣ ከራሴ ልጀምርልሽ። እኔ የምኖረው ጀርመን ነው እና ማዘርን አመጣዋት እዚህ የዛሬ ስንት 2022 በ2022 ማለት ነው። አመጣዋትና ለጉብኝት ለ3 ወር ነው የመጣችው። እኔ ሁለት ጎረምሳ አለኝ፣ ሁለቱም ጎርምሰዋል። በዛን ሰዓት 6 እና 7 ዓመት ናቸውና ያው ወጥተዋል እነሱ ከመታየት በቃ ዝም ብላ አረፍ እንድትል ፈልጌ አመጣዋት። ልክ ብታይ ገብርኤል ልክ በአንድ ወሯ መልሰኛል። ተባርጉ አውዝ ብላ ምን ሸይጣን ናችሁ? ተብተብ ኮፒ ሊክ እኔ ምን አገባኝ። ቀጥይ ሙሉ መልሽኛለች በአንድ ወሯ። ከዛ ለምን እንግዲህ የምታውቂው ነው የአውሮፓን ሀገር ኑሮ፣ ጠዋት ወጥተሽ ማታ ነው የምትገቢው። በቃ መጣሽ ተሰራ ልጅ ስትይ ምን ስትይ፣ ከዛ እንቅልፍ ይመጣል ትተኛለሽ፣ ጠዋት ደግሞ ትነሻለሽ። በቃ ያለውን ህይወት አየችና ሀይ ያለች። አንድ ቀን ምን አለች መሰለሽ? ቁጭ ብለን ቡና እያፈላው አይ
ይሄ ወዲያ ይሄ ነው ህይወታችሁ አለች። ምን ዋልኳት ገብቶኛል እኮ እኔ በቃ ጠዋት ትወጣላችሁ ማታ ትገባላችሁ ቱ ምን ያለችው። አይ ለካ እንደዚህ እያልን ነው እኛ እንደው ብር ሲባል ልጄ ውጭ ሀገር ሄደች፣ አሜሪካ ሄደች፣ ዩሮፕ ሄደች ሲባል ብር ዝም ብሎ የሚመጣ ይመስለን ነበር። አየውልሽ እስካሁን ድረስ ታረሰዋለች። እኔ እናቴ 68 ዓመቷ ነው በአሁኑ ሰዓት ማለት እና እስካሁን ድረስ ለአመት በዓል እኔ አንዳንዴ ሲሄድ እንዴ ማሚ አትመጭም እንዴ እንደውም አንዱን ፈረንጅ ላጣብስሽ እያልኩ እንትን እላታለሁ። በስመ አብ ይቅር ይበልሽ። እንደው ከዚህ በኋላ እግሬን ፕሌን ላይ ከማወጣ እግሬን ይቁመጠው ነው የምትለው። ለማንኛውም ግን ይኸውልሽ እንደምንም ብዬ 2 ወሯን አስጨርሻት ማለት ነው። በቃ ሄደች። ልክ ፋሲካ ሊደርስ ሲል አይ እድር ስትልሻለች። አይ እንደው ሄዳ ይሆን ሲስተርን ነበር ውክልና ሰታት የመጣችው እድር እንድትሄድ 2 እድር አላት እና አይ ሄዳ ይሆን ምንም በቃ ሂጅ አልኳት። በቃ ጥልጥል በዛ ላይ እኔ ራሱ ይኸውልሽ ሄደ ስራ ራሱ እየሄድኩኝ ማለት ነው ልቤ አይቀመጥም። በቃ እንደው በቃ ታውቂያለሽ መቼም ለምን በር ዘግተሽ ነው የምትሄጂው? ያው ቁልፍ ምንም ቢኖር ማለት ነው ቋንቋ ታግምን አታውቅ እና ያው ከራሴ ልጀምርላችሁ ብዬ ነው። ከዛ በኋላ በቃ ፈቃደኛ ስላልሆነች በጊዜ እናቴን ስብስብ አድርጌ ወደ ሀገሯ ከዛም በኋላ በ2002 የመጣች እስካሁን ድረስ እኔ እስካሁን እዚህ ነኝ ያለሁት። የምንሰራው እኔም ባለቤቴም እዚህ ነው። መታጣቅ ልውሰድሽ እንኳን ሲል ባለፈው ታማ ኩላሊቷን ታማ እዛ ሀገር ከሚሄድ እዚህ ሁሉ ሙት ነው ያለችው። ሙች ገብርኤልን እንደዚህ ነው ያለችው። እዛ ከሚሄድ ምን ነው እንዴ መንገድ ላይ ስንዴ አውሮፕላን ውስጥ እዛ ሲጥብል ያልሽ እናቶች እኮ ብዙ ነገር እኮ ነው የሚያስቡት። እና አሁን ወደ ፖይንቱ እንሂድና አሁን እህታችን እንደው እግዚአብሔር ጽናቱን ይስጣት እንጂ ነገሮች ተደራረቡባት። ሁለተኛ ነገር ደግሞ እናቷ በጣም የሚገርምሽ ትሁት እናት ናቸው። እንትን ደስ ይሉኛል ሳያቸው ራሱ አንዳንድ ጊዜ እኔ ብዙ ጊዜም አልከታተልም እንትና ማታ እንደው አንዳንዴ ጊዜ ሲኖረኝ ነው እንጂ ሳያቸው ባህላቸው ምናምን የሚያስተዋውቁ ደስ የሚሉ እናት ናቸው እውነት ለመናገር። እና ምንድነው አሁን አንዲት እናት ልጇ ቤት መታ እንዴት የልጇን ጓዳ አታይም? ለምን አሰራ ብትሰራስ? ይሄ እናቴ እኔ ቤት መታ ጓዳይን ብታንጎዳጉድ ብርድና መጣዋት ነው እንደምለው። እስቲ እንደው ራሳችሁን መርምሩ። እናቴ ገበናዬ ነች፣ እናቴ ውስጤ ናት፣ የ9 ወር ቤቴ ናት። ማን ነው ገበናዬን የሚሸፍንልኝ? የባልሽ እናት ናቸው የአንቺን ገበና የሚሸፍኑት ነው። የሆነ ነገር እንኳን ባታጽጂ እቺ ዝርክርክ አፈር ትብላ ነው የሚሉሽ። እናትሽ ግን አይ ጊዜ ሳይኖራት እኮ ሊሆን ይችላል ብለው እናትሽ ናቸው ገበናሽን የሚሸፍኑት። ቤትሽ ገብተው ቢሰሩ ምንም ቢሉ ያ እናትሽ ናቸው። ጓዳሽ ገበናሽ የ9 ወር ቤትሽ ናቸው። እናቷን አምጥታ ግርድና አስቀምጠሽ ብላችሁ የምትሉ ፕሊዝ አፋችሁን ዝም በሉ። እኔ ዝጉ ምናምን አይደለም፣ ይሄ የብልግና ንግግር ነው። ዝም በሉ። በየቤታችን ምን እንደሚያንኳኳ አናቅ። እኔ እናቴ ገበና ሸፋኝ ነች። እኔ እንደው ሴት ልጅ ቢኖረኝ እላለሁ፣ ሁለቱም ወንድ ሆኑ እንጂ ሴት ልጅ ቢኖረኝ እኔ የልጄን ቤት የምሸፍነው ገበናዋን የምሸፍነው እኔ ነኝ። እናቷ ማን ይሸፍንላታል? ጓደኛዋ፣ ጎረቤቷ፣ እድርተኛ ወይ ደግሞ ማህበርተኛ አይደለም። ያማ ስም ይዞ ነው የሚሄደው። አንድ ታሪክ ልንገርሽ። አንድ ጊዜ እኛ የስንት ዓመት መሰለኝ? እኔ 12 ዓመት፣ እኛ 5 ነን ቤት ውስጥ 4 ሴት 1 ወንድ ነን። 1 ወንድ ነው ያለው ቤት ውስጥ። እንዴ ጋይስ አቦ ስነ ስርዓት ያዙ። እናቴ ተሙ ሞዴሬተሩ ስነ ስርዓት ምንድነው? አስወጣት። ግቡ፣ ነይ ግቢ። አንዳንድ ጻፊ ሀያ አለለስ ምንድነው? ሁሉ ቀን ፋሲካ አለ እንዴ? ሰ በጣም ማጥቅስሞራችሁ ገባል። ሙሉ ለስማት ገባል። ናይ አሁን አቁሙ። አንዳንድ ጻፊ ነይ ግቢ እህቴ። ጻፊ ሙሉ እንዳታረጉት ጋይስ። ሀያ ግዴታኛ በሚጥመን መንገድ አለም ሰዎች በራሳቸው መንገድ ይናገሩ እስካልተሳደቡ ድረስ። ሀያ አለለስ አንዳንድ ጻፊ እኮ ነው ግን ያወራችሁ
ናይ ጥሩም ሆነ አንዳንድ ሰው ታሪክ ገጣጥመት ትሰማለህ፣ ችግር የለውም። የሂትለርን ይመስላል የኃይለ ሥላሴ ሲወራና እዛ ሴት የሰዎች ልጅ ነው የሚያው ናይ አንዳንድ ጻፊ ሙሉ ሐራም አለይኩም ጋይስ። የሆነች ታሪክ ልንገርሽ ብለሽ ነው ያቆምሽው። ቀጥይ፣ ከታሪኩ ቀጥይ፣ ምንም ነገር እንዳትናገሪ። ያ እሺ። አይ እኔ ለማንኛውም እንግዲህ ንግግሬን አብዝቼባችሁ እሱም ታየውና የሆነ ታሪክ ልንገርሽ ነው ያልሽው። ከዛ ቀጥይ ሙሉዬ። አዎ የሆነ ታሪክ ልንገራችሁና ማዘር እንትን ማነው እሱ ማዘር እድርተኛ የሴት እድል የወንድ እድል ለብቻ አይደለም። በቃ አጠር እናድርግላችሁ። ከዛ በኋላ አንድ ጊዜ የእድርተኛዋ ልጅ ማለት ነው ምንም ሄጃ የለም። እሺ የወንድሟ ሚስት ሞታ እዛው ቤቷ ተገኘች እና ልክ እንደዚህ እንደ እናታችን ማለት ነው። የዛሬ ስንት ዓመተኛ ገና ልጆች ነን እና ከዛም በኋላ ሞታ ቤቷ ተገኘች፣ ከባሏ ተፋታለች ምናምን። ከዛ እነሱ የኔም እናት አለች፣ ሌሎችም እድርተኞች አሉ ምናምን ቤቷ ሲገቡ ምን እንደተገኘ ታውቃላችሁ? የመቼም ሴቶች እንግዲህ ይቅርታ ወንዶች ካላችሁ ለማለት አይደለም የቆሸሸ ፓንት ምናምን የእሷ የሞተችው ልብስ ያልታጠበ ቤት ሳይጸዳ ምናምን ማን ነው እድርተኛ ሴት እድርተኛ ገብተው ነው። ከዛም በኋላ ማዘር መታ እያለቀሰች፣ እኛ 4 ሴቶች ነን ብያቸዋለሁ፣ እያለቀሰች ልጆቼ እንደው አፈስበላል። ፓንት መገኘት ብርቅ ነው እንዴ? በየቀኑ ሰው ልብስ አያጥብ አጠራቅሞ ነው የሚያ አይ አይደለም ይኸውልሽ ቆይ አይደለም እዚህ ጋር ይኸውልሽ በስተቀር ምንም በዛ ላይ ደግሞ አንቺ ደግሞ ይሁን ኮንዶ ማመጣሽ የዛኔ ምን አያውቁ ፌስታል አድርጉ ብታያቸውም አያውቁም። እስኪ ተይ እና ምን አለች መሰለሽ መጣ እያለቀሰች እንደው ልጆች አፈር ስበላላችሁ መቼም እናንተ ሴቶቹ አንተ ውጣለች እና ወንድማችንን አባረረችውና እንደው ምንም ብታጡ ምንም ብትሉ እንደው የቆሸሸ የውስጥ ልብስ እንዳታስቀምጡ ብላ ያቺ ነገር አንቺ ተጽዕኖ። እኔ አሁን ባሌ ራሱ እኔ እንደ ውስጥ ልብሴን እንዲያይብኝ አልፈልግም። ይኸው መብርሃንም እኔ በእውነት እና ምን ልላችሁ ፈልጌ ነው ይሄ ሁሉ ባልሽ የውስጥ ልብስሽን እንዲያየት ፈልጊም፣ የውስጥ ገላሽን ግን እንዲያየት ፈቅጃለሽ። እሱማ እንደኛ ነው። አንቺ ደግሞ እንደ የቆሸሸ ማለት ነው። ታዲያ ቆይስ የውስጥ ልብስሽን የውስጥ ገላሽን የሚያዩ የውስጥ ልብሱን አልፎ አይደል እንዴ? ቅድም ንጹህ እንደ አንቺ ደግሞ ሄልዬ ደግሞ ንጹህኝ ነው የምጠብቀው። አንቺ ደግሞ እንደ ቅደም ተከተል በይት የሚባል ነገር አለ፣ የሚታለፍ ነገር እኮ አለ አባ። አይ እንደው ወደ ቀልዱ እንሂድና እኔም ቀልድ አውቃለሁ። እኔ አዳማ ልጅ ነኝና ባልሽ ላይ እንደዚህ አይነት ኮምፎርት ከሌለሽ ላፋታሽ አይደለም አትዋደድም ማለት ነው። አይ ተይ ሄልዬ አታረጊው። የሚባለው በጣም ኮምፎርተብል የሆነ ሰው የምትወዱ ሰው ጋር መብሳት ስፈልጉ ስፈሱ፣ መቆሸሽ ስፈልጉ ስቆሽሹ፣ እንደዚህ አይነት ነፃነት ካልተሰማችሁ ከዛ ሰው ላይ ይኸውልሽ ባልሽ ጋር ምናምን ሳይሆን እኮ እንጀነራል ይኸውልሽ በጠቅላላው ማለት ቤታችሁ ውስጥ የቆሸሸ ነገር አታስቀምጡ ነው። ቤታችሁን አጽዱ ነው በቃ ምክሮ። እና አሁን ወደ ፖይንቱ እንግባና እህታችን በጣም ያው ባህላቸውን የሚያስተዋውቁ ምን አሁን ምን እንዳሰብኩኝ ታውቂያለሽ? አሁን እኚህ ሴትዮ ለብቻቸው ተቀመጡ ብሎ ብዙ ቲክቶከሮች እየተቀባበሉ ነው። እውነት ለመናገር ሄደን ይሄ በጣም በሞተ ሰው ላይ መቀባበል በጣም አስቀያሚ ነገር ነው። እያየው ነው፣ ሁሉንም እያየዋቸው እስ ሼም። ለምን ይሄ እኮ ሁላችንም ቤት የሚያንኳኳል። ሞት የሚባለው ነገር እኮ ራሽ ነው የምትሉ ሽንት ቤትም ስሄድ ይዤው ካልሄድኩኝ እኔ እዛ ሰው ላይ ነፃነት አልተሰማኝም ማለት ነው። አቆማል እዛ ሰው እና ሶፍት አቀብለኝ ናና ውሃ ላይ ጨምር ካላልኩት ነፃነት አልተሰማኝም። ነፃነት አብሬ ያልተሰማው ሰው ጋር ደግሞ ያለው ኧረ ከፈለግሽ ምጠበው በይው የታባቱ ያ ከኋላ ገላይነሽ ጎማ ይዞ ያደርግልኛል። ጎማ ይዞ እሺ እያደረገ ፕራይቬሲ ተደብቄ ምናምን ነፃነት ከሆነ ሰው ጋር ካልተሰማ ደባለሁ ማለት ነው። እዛ